ወይም የግብርና ሴክተሩን የማዘመን ጥረቶችን በተለይ የምግብ ዋስትናን ለማረጋገጥ በሀገሩ በኩል እነዚህ አይነት ትስስሮችን መፍጠር አለብን የሚል ንግግር አቅርበው ነበረ። በዚህ መልኩ የጠቅላይ ሚኒስትሩ ደግሞ ከበጣም ብዙ ዓመታት በኋላ የመጀመሪያው መሪ ናቸው በሲንጋፖር ሲሄዱ። ከሲንጋፖር ጋር የቆየ ግንኙነት አለ፣ ታሪካዊና የሁለትዮሽ ግንኙነት ቢኖርም በመሪ ደረጃ ከብዙ ዓመታት በኋላ ክቡር ጠቅላይ ሚኒስትር አብይ አህመድ ናቸው የሄዱ። እንግዲህ ሲንጋፖር በጣም ብዙ የሚነገርላት ሀገር ናት። ብዙ ትምህርት ልንማርባት የምትችል ሀገር ናት። ለአፍሪካ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ብዙ በዓለም አቀፍ ደረጃ ያስደመመች ሀገር ናት። የነበረችበትን ሁኔታ ተቋቁማ እንደ ማንኛውም ታዳጊ ሀገር ራዕይ ሰንቃ የበለጠ ሰዎቿን ያላትን ሰንቃ እንግዲህ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ላይ የሰጠነው ርዕስ ሁሉ ሰው ራሱ አንብቦ የሚደርስበት ነው። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 22 ጀምሮ እስከ የምዕራፍ 49 መጨረሻው ድረስ አይ ቲንክ 22 23 24 25 እያለ የሚቀጥል ይመስለኛል። እዛ ድረስ ያለው ነው። ያ ነው መልእክቱ ማለት ነው። ብዙ ሰው እንዴት አመስጥሮ እንደሚደርስበት እናያለን። ቢኮዝ እኛ ኢትዮጵያውያኖች ስለሆንን ነገሩ የሚከብደን እንዳልሆነ አስባለሁ ማለት ነው። ደህና ናችሁ ወይ? እንዴት አላችሁ? ቪዲዮዎች ምናምን ብዙ ሰው እያያቸው አይደለም። አለመታየታቸው በራሱ ሌላ መልእክት አለው። ዋናው መያዝ ያለባችሁ የገባችሁት ወንድሞቼ መልእክቱን ነው። ለምን ሰዎች አዩቸው አላዩቸው የሚለውን እያየ እንድንሄድ ነው። ዋናው የኢትዮጵያ በተለያየ መልኩ ላይ እያየን ያለ ነው። የኢትዮጵያ ድል ቀጥሏል። ጠላት ደግሞ እያፈረን ያለው ሩጫው በዛና በዚህ ቢባልም ለኢትዮጵያ መቀጠል ስጋት የማይሆን ሁሉ በየትኛውም ቦታ ላይ ቢራገጥ ራሱን ረግጦና ተራግጦ ሊጠፋና ሊያጠፋ እንጂ የኢትዮጵያን ሕልውና ወደ ኋላ ሊጎትት እንዳልሆነ ማወቅና ማሳወቅ ነው ቤዚኩ። በቀን ውስጥ ማንም ሰው ይየው አየው ሌላ ጉዳይ ነው። በቀን ውስጥ መጠን መታየታችን ግን አብረን መሆናችንን ቃላችን ጠብቀን ለኢትዮጵያ መቀጠል የኢትዮጵያን ጥላቶች ለማራገፍ ኢትዮጵያን ዘላለማዊ ጥላት ሆነው ብዙ ግፎችን ሲያሸክሟት የኖሩትን ክፎችን ሁሉ በሚገባቸው ለመሸከፍ መስራት ያለብን አንዱ ግዴታችን ነው። ይሄ እንደ ሰው እሱን አብረነን በሰውኛም ይሄው አብረነን ኢትዮጵያ ትቀጥላለች። ሀቅን የያዘ ሁሉ ያሸንፋል። ከዚህ በተቃራኒ የቆመ ደግሞ ይሸነፋል። የኢትዮጵያን ትንሣኤ እናበስራለን። እኛ ወቅትይ እንሆናለን። የዚህ ዘመን ወቅትዮች በዘመኑ ላይ በቃ እንደ ሰው ተፈጥረን የሰው ስራ ሰርተን የምንሄድበትን አቅም እንፈጥራለን እንጂ ማንም ተጫውቶብን የልቅሶና የዋይታ የጥፋትና የስደት የመፈናቀልና የመጠፋፋትን ታሪክ ሰምተንም ጽፈንም አጽፈንም አንሄድም ነው ዋናው ነገር። ይሄ ብዙ ሰው ስለማይረዳው ሊሆን ይችላል እንጂ ቢረዳው በተለይ የኢትዮጵያ ጥላቶች በደንብ አድርገው ይነዳቸዋል፣ ይናድዳሉ። ግን ልካቸውን እያስያዝነን ኢትዮጵያ እያሸነፈች እንደሆነ እናውቃለን፣ ታውቃላችሁ። እና ለዛ ነው ውድ ነገር ስለያዛችሁ ነው ብዙ ሰው አብሯችሁ ያልሆነ። በዛ ስሜት ነው እንድትይዙት የምፈልገው። ስኬታችንም እንደዛ ስለሚሆን የሚበሰረውም በዛ መልኩ ስለሆነ ነው። በዚህ ስሜት እንድትይዙ እፈልጋለሁ። ምክንያቱም አስደንጋጭ መዝጋት ማዘጋት ምናምን ይሄ የተለመደ ነው በደንበኞቻችን። በዓለም ላይ ያሉ ክፉዎች እንግዲህ የሚሰሩት ይህንን ነውና በእነዚህ አይነት ልክ ለማንኛውም ሰላም እንበባልና ወደሚቀጥለው እንሄዳለን። እንዴት ናችሁ ልበላችሁ ሁላችሁንም። እዚህ የገባችሁ አንዳንዴ ይህች ሞባይል እንትን ትላለች። በዙ ቢቢ እንዴት አለች? ሰላም ነሽ ወይ? እንኳን ደህና መጣሽ። የሳራ ስዩም እንዴት ነሽ? ደህና ናችሁ? እንኳን ደህና መጣችሁ እላለሁ። ነገሮችን ሁሉ በትውስታ ያዙ። ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ምናምን የምትችሉትን አድርጉት። በኋላ እንዳትናደዱ ነው። አይ ተገዳችሁ ምናምን እንዳታረጉ። እውነቴን ነው የምላችሁ። ተለምኖ እኔ ሰውን መለመንም አልፈልግም። መለመን ያለበት አለ። ሱሌማን አልቃድር እንዴት አለ? ደህና ነው ወይ? በሰላም ነው? ጠፋህ ደግሞ። ዴቭም ጠፋ። በሰላም ነው ወይ የጠፋችሁት? ደህና ናችሁ ወይ? የሀቅ ልጆች ያው በመንፈስ አንለያይም እና አብረን እንዳለን ነው የሚሰማኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉም ነገር ኸይር ነው። ሰላም ነው ወይ? ስኬታችንን ድላችንን እያሳካን ነው የምንሄደው። ማንም ቢባል ማንም ምንም እንደማያመጣ እናውቃለን። በእጃችሁ የያዛችሁትን ነገር
እና እርግጠኛ የምታደርጉትን ነገር ለማንም አትናገሩም። በነዛ አይነት ስሜት ነገሮችን እየተረዳን አብሮነታችንን እናስቀጥላለን። ይሄ ሻዕቢያና ህወሓት አብረው ሊሆኑ ነው የሚል ጅጂ ገብሬ ሰላም ነሽ ወይ? ያው ሳላይ ሁሌም አለሽ። ጅጂዬ አንዳንዴ ትጠፋለች እና ጅጂ ምንድን ነው የምትጠፊው? በሰላም ነው ወይ ጅጂ ገብሬ? የሆነ ጊዜ በቃ በደንብ ትመጭና ከዛ በኋላ ትጠፊያለሽ። ሰላም ነው ምንድን ነው? የስራው ባህሪ ነው አይደል ነው። በዛ መልኩ ግን አብረን እንዳለን የኢትዮጵያ ልጆች ሁልጊዜም አብረን ያለ ነው። በዛ ስሜት ነው የምንቀጥለው እና ንጉሱ አስራት እንዴት አለ? ደህና ነው ወይ? በተለያዩ ቦታ ላይ በዋናነት በአማራ ክልል ላይ ያለው ጠቅላላ ነገሩ ነው የምነግራችሁ። በተለያየ ነገር ልትሰሙ ትችላላችሁ። የሰማችሁበትን አቅምና እውነት ግን እናንተ ስትፈልጉ የምታስቀጥሉት ሳትፈልጉ የምትተውበትን ትልቅነታችሁን ማረጋገጥ ነው እዚህ ጋር የምናወራው እንጂ በዚህ ቦታ እንደዛ ሆነ በዚህ ቦታ እንደዛ ሆነ በሚለው ላይ አይደለም። ያ ቀለል ይላል። ምንም ነገር ብትሰሙ ምንም ነገር ብታዩ ያንን ነገር ጥሩ ከሆነም ለማስቀጠል መጥፎ ከሆነም ለማስቆም የምትችሉበትን ታላቅነታችሁን አቅም እንድትፈጥሩ ወደ ውስጥ እንድታዩ ማነሳሳት ነው። ጠላቶቻችን፣ ባንዳዎች፣ ጽንፈኞች በእኛ ቋንቋ እያወሩ እኛነታችን እንድናጣ የሚሰሩትን ነገር ለማክሸፍ ለማፍሰር ነው። ገነጣጣዮች፣ በታኞች በአእምሯቸው ላይ ወይም በተበተነ ማንነታቸው ውስጥ የሀገርን የሕዝብን መበታተን እያወሩ እየሰበኩ ሺህ ከሚሊዮን ጊዜ እየጮሁ ያንን እንደ ስጋት ተቀብለን በራሳችን ላይ የመጠፋፋት ወይም የኪሳራ ተጽዕኖ እንድናስተናግድ የሚናገሩትን ሰዎች ሁሉ ኔቨር እናንተ እኔን አታሳስቱኝም፣ እኔ ኢትዮጵያዊ ነኝ፣ እኔ ከሌ ነኝ ብላችሁ የራሳችሁን ትልቅነት እንድታዩ ማድረግ ነው። እሱ ላይ ነው አችመንቱ። ምንም ይደረግ ይሄ ዓለም እኮ ያለው ምን ሲባል እንደሚሉ እኮ ያንን ሁሉ ማተር አይቻልም። ምንም ይባል ምንም ስሙ፣ ምንም እዩ፣ ምንም አግኙ፣ ምንም ይሁን ያ ነገር በሚበጀው ለመከወን የምትችሉበትን አቅም እንድትፈጥሩ ማስቻል መቻል ነው ጉዳዩ እዚህ ጋር እንጂ የሆነን ሰው እየሰደቡ የራሳችንን ተሳትፎ በተሳዳቢነት፣ በወቃሽነት፣ በአልቃሻነት፣ በተሰላፊነት በዛ እንድናለ አለ። በቃ የሆነ አካል ሰራ አይደል እንዲሰራ ያስቀመጥነው ሰው ካልሰራ እና አለመስራቱንም በደንብ ካረጋገጥን የሚበጀውን ለመቀየስም እኛው እንችላለን ማለት ነው። ሳንሻይን ሙሉዬ እንዴት አለሽ? ደህና ነሽ ወይ? እንኳን ደህና መጣሽ ብያሉና እሱ ላይ ከሰራን ምንም ቢሰማ ምንም እንጂ ዘገባ ላይ ብቻ ብንሰራ በዛ ሌላ ቦታ ተወርቷል፣ በዚህ ሌላ ነገር ተደርጓል፣ እንደዚህ እሱን ነገር ሁሉ ብሎ አሁንም ማሸከም ነው። ምን ማለት እናንተ እንድትፈርዱት የሚዲያም ዓለም ላይ ያሉ አስመሳዮችም እኮ አሸባሪ ቡድኖችን ይፈለፍላሉ፣ ያስታጥቃሉ። እንደገና ደግሞ እናስቁም የሚል አዋጅ ያወጣሉ። እዛም ቦታ ላይ እዛ ቦታ ላይ ሁሉም የረከሰ ማንነታቸውን እዛ ጋር ይሳተፋል። ለማን ፍርድ? ለኛ ለህዝቡ፣ ለሁሉም ህዝብ እንዲፈርድ ነው። እና ሚዲያ ላይ ያለው ይሄ ሁሉ ማጭበርበር፣ ይሄ ሁሉ ማታለል እኛን ወደ ተሳሳተ ፍርድ ወስዶ በራሳችን ላይ እንድንቀልድ ለነሱ ወጥመድ የተጋለጥን እንድንሆን የሚደረግ የማይረባ የዱርዬና የአጭበርባሪዎች ባህሪ ነው። ያው ሁልጊዜ እንደምንለው አጭበርባሪዎች ሰልጥነዋልና እነዛን አጭበርባሪዎች በዚህና በዛ እንዴት ማስቆም እንዳለብን አቅሙን ወደ ውስጣችን እንትን ብለን ማየት እንጂ አንዱ ተቆጣጠርኩ ይላል። ራሱን አንደበቱን ያልተቆጣጠረ እጅ እግሩን ያልተቆጣጠረ የተሰጠውን ቅስምያ መቆጣጠርና ማስተዳደር ያልቻለ ሰው ተቆጣጠር ያለው ምን ብያለው ምናምን የሚላችሁ ሰው ቢሰጡት የማይቀበል ወይም እዛ ቦታ ላይ ለመቀበልም ለመኖርም ዝግጁ ያልሆነ ምላሱን እንዲሁ ለመጫወቻነት ሲለፈልፍ የሚውል ሰው ብቻ ነው። እኔ ተጠያቂነት ቢኖር ኃላፊነት ቢኖር በዚህ ልክም ባልዘላበደ ብዙ ገመና ስለምንተዋወቅ ነው። እኛ ጋር የምታውቁትን ብቻ ዳሰስ ማድረግ ትችላላችሁ። አብረው ስንት ቃለ መሐላ ፈጽመው ሰዎች ከዛ ወጥተው ብዙ ጥፋት ላይ የተሰማሩ ሌላ አዲስ ሰው እኮ አልመጣም። አሁንም ባለንበት ቦታ ላይና በዋናነት በአማራ ክልል ላይ የፌዴራል ባለስልጣናት ሄደው እያወያዩ ያሉት በጎንደር፣ በባህር ዳር፣ በደሴና በሌሎችም እንትን ላይ በዛ ክልል ላይ ያለውን ነገር በሙሉ ችግሩን መፍታት ካልቻልን ከዛ በፊት በሆነ በጣም እንድነኝ እንዳነኝ የተባለ በፋኖ ስም የሚለመነው ልመናና በህዝብ ላይ ችግርን ለማግዘፍ ሲደረግ የነበረው ጥረት ላይ 15 የዞን ከተሞች ላይ ባልን እኛ እንደዛ ብለን ነበር ያወራ ነው። ነገር ግን በሆነ ጊዜ የክልሉ ኮሚኒኬሽን ቢሮ ሲያወራው ወደ 64 ከተሞች ላይ ነበር ያ ስብሰባ የተካሄደው እና ያ ሁሉ ነገር ሲሆን ኋላ ሰላም ነው። እሱን ረሳን። እንደገና አሁንም እነዛ ለማኞች ተነስተው እንዲለምኑ አደረግን።
አሁንም ዛሬም ድል አደረግን እንዳደረግን ምናምን ያሉ አሁንም ሰዎች እዛ ተሰልፈው ያሉ እሱን ነገር ይስማ እስኪ አእምሯችሁ ሰው ይስማ አልጠግብ ካለ አሁንም ሄዶ ይስማ። አሁንም እየዘቀዘቀ ማየት ይችላል። የፈለገውን የራሱን እይታ ማንሸዋረር፣ መዘቅዘቅ፣ ማገለባበጥ ይችላል። ሐቁ ግን እንደዛ አይሆንም ነው። 1 ዓመት እየሞላውም ነገ 2 ዓመት 3 ዓመት እያል ቀጠሮ ይዘ የቅዠት ዓለምን እና የእብደት ዓለምን እያሰፉ እንደዛ አይነት መቀጠል ወያኔም ከሞተበት ተነስቶ ለመፍጨርጨር እያደረገ ነው። ያው አይሆንለትም እንጂ እና አሁንም ግም ለግም ወያኔ ከህወሓት ማለት ነው። ያው ወያኔ በሉት ፋኖ ነኝ የሚባለው ቅርንጫፍ ነው። ሸኔ ነኝ የሚባለው የሀገር ጥላት በየትኛውም ቦታ ላይ በባርነት በተላላኪነት የሄደ እቃ ለማንም ነው የሚሆን ለማንም እቃነቱን ያወጀ ሰው ማለት ነው። ሰው እንደዛ አይነት ሰዎች አሁን ሸኔ ከህወሓት ከሻቢያ ፋኖ ከሸኔ እና እንደዚህ ተሰባስበው ሄደው ከሻቢያ ከዛ ከግብፅ ጋር ከዛ ከማንም ጋር ቢተባበሩ ሲጀመር በኢትዮጵያ ላይ በክፉ የቆመ ሰው ለሰው ልጅ ጠላት ሆኖ የቆመ ሰው ሁሉ ለምን ይነገረናል? በቃ ለኢትዮጵያ ጠላት ከሆኑ አካላት ጋር ሁሉ እየለመነም ቢሆን ሄዶ ባርነቱን በጸጋ ለመቀበል የሚሄድ ልክስክስ ባንዳ ጽንፈኛ እንደሆነ ማወቅ ነው። ገንዘብ የከፈለው ሁሉ ሞቶ ለመግደል የሚሄድን ሰው ገንዘብ መክፈል ብቻ እኮ ነው በቂ። በቃ ያ ሰው እቃ ነው የከፈለ ሁሉ የሚገዛው። ስለዚህ ሻቢያ አሰልጥና ምን ብላ ምናምን እንደዛ ነው። በኋላ ራስ በራሳቸው ይጠፋፉ ይሆናል እንጂ ዛሬ ላይ አይመክሩም ወይ? ይታወቃል። ይሄ ባለም ላይ ግን በቸርነቱ ነው እንጂ ባለም ላይ ጉልበታም ነኝ ያሉ ኃይሎች አብረው ቢቆሙ ኖሮ ምን ይውጠን ነበር? እነሱ በሚበጀው ተገቢውን ምላሽ ይሰጣል ማለት ነው። ኒኩለር ለታጠቀው ኒኩለር የታጠቀ አለው ተዘጋጅተውለታል። ያ ነው የኛ ፈጣሪ የኢትዮጵያ አምላክ ስራውን የሚሰራ እንደዛ ነው። በተዘጋጀበት ልክ ድግሱ አይቶ እንደ ድግሱ እኛ እኮ እዚህ ጋር ምንድነው የሳተላይት ጉዳይ ላይ ዜናው ላይ እንኳን ተሳታፊ የሆን ነው 2 ሳተላይት አመጠቅን ያልነው ዶክተር አብይ ከመጡ በኋላ ነው። ከዛ በፊት እኮ የአረብ ሳት ምናምን ላይ ነበር፣ ናይል ሳት የግብፅ ነበር ሳት ሁሉ የሳተላይት ሁሉ የምንከራየው። ያው ዛሬም የጥላቶቻችን ወጥመድ መጫወቻ ሆነን እዛው ወድቆ የሚፈራገጥ አይነት ባለጌ አፉን በጣም እየከፈተ ስለሚጮህ በዛ እየተገረምን ነው እንጂ በሳተላይት ጉዳይ በአረቦች ነበር፣ ከዛም በግብፅ ነበር። ዛሬም ከግብፅ አምፖል ሳይቀር ኤሌክትሪካል ፕሮዳክቶች ሁሉ ሳይቀሩ ከብርቱካንና አፕል ምናምን እናመጣለን። እሱ አልቆጨም። ሌላም ርካሽ ፕሮፓጋንዳም ተቀብለን እየመጣን እዚህ አብሮን ካለ ሰው ጋር እኛን ከሚመስል ጋር ልጅ ለመካፈል የማይሆነውን ነገር እንዲሆን ለማድረግ የምንፍጨረጨር አለ። ይሄ ከንቱነት ነው፣ መሳቂያነት ነው፣ ማፈሪያነት ነው። እርግጠኛ ነኝ ግን ይሄን መገነጣጠልና መበታተን የምታወቁ ሰዎች ከወለዳችሁ እናት አባቶቻችሁ ጋርም እንደማትስማሙ በጣም ክፉዎች ስለሆናችሁ ነው። በአንድ ቀን የምትለምዱት አይነት ልምድ አይደለም። ገዳዮች በአንድ ቀን ተለማምደው ገዳይ አይሆኑ። ከሃዲዎች በአንድ ቀን ከሃዲ አይሆኑ። ኖረውበት ወርሰውት አይተውት ነው። ከእናት ከአባታቸው ከኖሩበት አካባቢ ከእንደዛ እየወረሱ አድገውት በሆነ ወቅትም ደግሞ ሲሄዱ ያንን የተጎሳቆለ አእምሯቸውን አሁንም አስረውና ገንዘው በዛ የተሻገሩ ካልሆኑ በስተቀር ውሸትን ተለማመዱ ቢባል አንድ ቀን አይሆንም እና የኢትዮጵያ መሻገር እውን ሆኗል። ይሄ ታሪክ ይጻፍ አይጻፍ የታሪክ ጉዳይ የስልጣን ጉዳይ ምናምን አለ። እኛ እንደ ሰው ተፈጥረን በሰው መቃም በሰው ስልጣን እየተሸጋገርን እየኖርን ያለ ነው። ሰው በዚህ ላይ መስራት ያለብንን እየሰራ ነው እና እንሰራለን። ኢትዮጵያ እናሻግራለን። የዛ አካል ነን። በጭብጨባ በጭፈራ ምንም ነገር አይመጣም። ሀቁ ግን እንደዛ ነው እና በምስራቅ ኤዥያ አካባቢ የነበረውን ጉብኝት ቸክ አድርጉ እንዴት እንደነበረ ምን ግብአት ልናገኝ እንደምን ምን ነገሮች ሊቀየሩ እንደሚችሉ ወደፊት ሁሉ ቸክ አድርጉ። ደስ የሚለው ሁሉም ነገር አይነገርም። ለጠላት ወጥመድ ስለሚበዛ ኢትዮጵያ ሳራ እንዴት አለሽ? ደህና ነሽ ወይ? በሰላም ነው የጠፋሽው ወይ? ሳሙኤል አንጀሎ እንዴት አለ? ደህና ነው ወይ? እንኳን ደህና መጣችሁ ብያለሁ እና ሁሉም ነገር ለበጎ ነው። ማንም ይበል ማንም ኢትዮጵያ እየተሻገረች እንደሆነ በያለበት ላይ
አረም እንደሚኖር አስባችሁ አረሙ ደግሞ እንደዚህ ተገልጦ የሚወራጨው ሲወራጭ የምታዩት ምናምን ነገር በሙሉ የሞትና የሽረት የሚድነው እንዲድን ፈጣሪ ፍቃዱ ነው። የማይድነውም ደግሞ እንዳይድን አሁንም የእሱ ፍቃድ ነው እና በዛ መልኩ የሚሆን እንጂ የኢትዮጵያ መሻገረውን የሆነው ከአሁን ጥቅምት ሲመጣ 3 ዓመት ይሞላታል ኢትዮጵያ ከተሻገረች። እኛ ደግሞ ዜጎች ነን፣ ሰቦች ነን፣ ኢትዮጵያውያን ነን። ግዴታ አለብን። ምንም ይባል ምንም የሆነው ነገር ሁሉ ሆኖ ሀገር የማሻገር ኃላፊነቱን ለመውጣት ማድረግ ያለብንን እንድናደርግ በቃ መስራት አለብን። የከሰረ ፖለቲከኛ ሁሉ ቆሞ ቀር የሆነ አእምሮን በራሱ እንደዛ ሉዝ ያደረገ ሰው ሁሉ የማንም እብድ በሽተኛ ሁሉ መጥቶ የሚያሳብደን በሽታውን የሚያካፍለን እንደዚህ መሆን የለብንም። የዚህ ዘመን ብዙ ነገሮች አሉ። አሁን ስለ ኒኩለር ስናወራ ከየት ነው የሚሰራው? እንደዚህ ስለ ሳይበር ዋርና ሌሎች ነገሮች ስናወራ ይሄን ነገር እንዴት ነው የምንቋቋመው? እንዴት ነው? አሁን ዛሬ አንድ የኢቲቪ ላይ ሳይ ዜና ኢትዮጵያ ንግድ ባንክ እንደዚህ ዎች የሆነ ሰዓት ምናምን አስመስሎ ጠጋ እያደረገ በዛ ክፍያዎች ምናምን ሁሉ እንደሚከፍልና ሌሎች ነገሮችን በእንደዚህ አይነት መልኩ እየሄዱ ነው። አሁን ቴክኖሎጂውን አንፈልግም ብለን መኪናም አንፈልግም ብለን በእግራችን መሄድ ነው የሚያዋጣን ወይስ ይህን ቴክኖሎጂ ተለማምደን ከቴክኖሎጂ ጋር ሲሆን አዲስ ፈጥረን አሻሽለን ሰዎች ያላዩትን ክፍተት ሞልተን መሄድ ወይስ ቢያንስ ደግሞ ራሳችንን ለጉዳት በማያጋልጥ መልኩ ይህን ቴክኖሎጂ የሰሩና ወይም ከኛ ሻል ያሉ ሰዎች እኛ እንዳያጭበረብሩ አሁን ኢቲኤምና ምናምን ሞባይል ባንኪንግ ላይ እንደሚሰራው አይነት የሌብነት እኛ ሀገር የሚሰራው አንዱ ነገር ምንድነው? ቴክኖሎጂ እንትን የእንተና ነው የሰይጣን ነው የምናምን ነው ብለው ራሳቸው ሰይጣን የሆኑ ሰዎች ክፉዎች ማለት ነው። ሰይጣን ማለት እኮ በነገራችን ላይ ጠማማ ማለት ነው። ለኔ አሁን ሰይጣንን አይቼው አላውቅም፣ ማየትም አልፈልግም። ግን ሁልጊዜ ሰይጣን ሲባል ጠማማ ኃይር የሆነው መልካም የሆነውን ነገር ሁሉ የሚያበላሽ ነጃሳ፣ የሚነጅስ፣ የሚረብሽ፣ የሚያበላሽ፣ የሚያረክስ እርኩሰት ነገሮችን ወይም የማይበጅ አይነት አካሄድ ከተለመደው ውጪ የሚከወኑ ነገሮችን ሁሉ የሚመራ የሚያስመራ የሚያደርግ የሚያስደርግ አይነት ነው። ይህንን የሚያደርግ ሁሉ ሰው የሚባል ምንም የሚባል ያ ሸይጣን ይባላል። ኃይር ደግሞ የሚባለው ነገሮችን ሁሉ ለማስተካከል በበጎ የሚያስደስት ስሜትን የሚፈጥር ስኬትን የሚመራ ሁሉን የሚያስደስት በሁሉም ዘንድ አብሮ የመደሰትን አይነት ስሜት ሊያመጣ የሚችል ደግሞ የተቀደሰ መንፈስ ይባላል ወይም መላእክት ይባላል። መላእክት የመላእክት እንትን እንደዚህ ነው። ወይም ይሄ ምንድነው የምንለው መላእክተ ብርሃንና መላእክተ ጽልመት እንደሚባል የጨለማው መላእክትና የብርሃን መላእክት እንደሚባለው አይነት ነው። አሁን ላይ ሸይጣን የምንላቸው ቴክኖሎጂው ሲመጣ አስተምረው እንድናውቀው ተደርጎ እዛ ላይም በዚህ መልኩ ክፍተት አለው በዚህ መልኩ ጥንካሬ አለው ብለው በዛ ነገር ላይ ተጠቃሚዎች ሆነን ዜጎች እንደዚህ ጋር እንድንቀጥል ሳይሆን ሲጀመር ጀምሮ ይሄ የሰይጣን ነው ብለው ይሰብኩናል። ከዛ እንፈራና እንተዋለን። ከዛ በኋላ እንደገና ደግሞ እነዛው ሰዎች መልሰው ይሰርቁናል። በዛው አወኩት ባለ ህግ ላይ ለማወቅ ሲባል አዋጆች ሲወጡ ህጎች ሲወጡ ምን ሲሉ ህግ ለምን ይወጣል ከሚለው ጀምረው እንትን ይሉና የሆነ ችግር ከወጣች ያቺኑ ተንተርሰው መጥተው እኛኑ ሊዘርፉን በዛችም ተንተርሰው አሁንም ያቺን ተጨማሪ ጉልበት አድርገው አሁንም ለኛ መከራ ሊጠቀሙ የሚመጡ ሰዎች ነው የምናየውና ይህን መሰል ድባብ ሁሉ እንቀይራለን። ይሄ የቀይ ተገዥነት የአእምሮን የማንኮላሸትና አበክሮ ወደ ውርደትና ሞት ወደ ሽንፈት የመሽቀዳደም አይነት ጠላት ካቀደው በላይ ለራስ ውድቀት መትጋትና መስራት አይነት ልምድ አለ ኢትዮጵያ ውስጥ። በሰሜንማ ቢሆን መች መጣ ነበር፣ በደቡብማ ቢሆን መች መጣ ነበር፣ በምስራቅም ቢሆን መች መጣ ነበር፣ በምዕራብም ቢሆን መች መጣ ነበር፣ በሰማይ መጣ እንጂ በማናውቀው ሀገር የሚል የሆነ ጊዜ ጠቅላይ ሚኒስትር ዶክተር አብይ የተናገሩት ነበርና መጀመሪያ አውሮፕላን ቴሌቪዥን ሲመጣም የሰይጣን ቤት ብለው ከዛ አውሮፕላን ሲመጣም እንደዚህ ብለው ሲያሾፉ ምን ሲሉ ድላችን ላይም ደግሞ እያቀራራን እየዘመር ነው። ዛሬ ድረስ እኮ ፋኖ ነኝ እየተባለ ገዳዮች በዛው ላይ ቆመው እንዲቀሩ ያደረጓቸው የዛን ጊዜ የመጡትን የኢትዮጵያ ጠላቶች ያሸነፉ ኃይሎች ነበሩ። ያን ነገር የተላበሱትና እዛው ላይ አቁመውን የዛን ጊዜ የተሸነፉ ሰዎች ያን ያሸነፋቸውን ኃይል ለመበቀል ያደረጉትን ነገር ወርሶ ዛሬም እዛው ላይ ቆሞ ገዳይነቱን ያለ ሀፍረት የሚመሰክር ሰው አለ።
ቆመ ጠብቀኝ መንገድ መዝጋቱን ውርደቱን ምናምን ዘመኑ አልፏል። ያኔ እንኳን ያኔ አሁን ባለፈው በ2013 ላይ መከላከያ ላይ ጥቅምት 24 ላይ 2013 ወያኔ ቡድን በሰራው ነውር ላይ ሁሉም ሰው ሆ ብሎ ሲነሳ አግባብ ነበር። በወቅቱ ያለን አማራጭ ያ ብቻ ስለነበር ኢትዮጵያን ለማፍረስም ሲኦል ድረስ እንሄዳለን የሚለው መፈክር ሁሉ በግልጽ ስለተነገረን አግባብ ነው። ሁሉንም ደግፈናል። ተሞክሮ ተሄዷል። አሸነፍ ድል አደረገ። ታዲያ በየመንደሩ ደግሞ እናት አባቱን ለመበዝበዝ የተዘጋጀው ወያላ ወይም የእናት አባቱ የመርገም ልጅ የኃጢአት ልጅ የሐራም ልጅ ሐራም አብልቶ ወይም ሐራም ነክቶ የተወለደ ይሄው በየሰፈሩ የራሱን ወንድም የራሱን እናት አባት እያገተ እንደዛ አይነት መጣ እንጂ እኮ ድሉ ተገኝቶ ነበር። ድሉን አክብሮ መሄድ ነው ያቃተና አሁንም ዘላቂ መፍትሄው ላይ በማምጣት ዘላቂ ነገሩን አሻግሮ በማየት እይታን በመፍጠር ዘመኑን የሚዋጅ አካሄድና አመለካከት በመቀየስ መሄድ መቻል ነው። እዛ ነው ዛሬ የሰለጠኑ ሀገሮች እኮ ቁጭ ብለው ነው በዲሞክራሲ እኮ ነው መሳሪያ አማራጫቸው አይደለም እዛ እኮ ዲሞክራሲ አለ እንደዚህ ነው ሲሉ ሲበረጠረቁ ምናምን የነበሩ ሰዎች በሙሉ ይሄው ክብርና ሞገስ ለታላቁ ፈጣሪ ይሄንንም እንዲፈቅዱ ላደረጋቸው ልጆች ሁሉ ይሆንልን። ዛሬ መድረኩ ይሄው ሲባል ተሽቀዳድመው እዛ ጋ ስጋ እንዳየች ድመት ይሯሯጣሉ ነበር ያለው። ነገር ግን እነዛ የኛ አይደሉ እኛን ሊያጠፉ የተቀጠሩ እንጂ። ነገር ግን እንደዛ እያሉ የሚጮሁ ሰዎች ሁሉ ያም እንዳይመጣ እንደሚሰሩና ሊመጣም ሲል መንገድ ላይ ለማስቀረት እንደሚሰሩ እንደሚተጉ ያውቁ ነበር። አምልጦ ሲመጣ ይሄው ተገለጡ። ያንን ቀን ለማበላሸት የተቀጠሩ እንጂ ያ ቀን ብሩህ ሆኖ ለኢትዮጵያ መፍትሄ እንዲሰጥ የሚያደርጉ ሐሳብ እንዲያሸንፍ የማይፈልጉ የተቀጣሪነትና የወጥ እንጨትነት የማንኪያነት የሹካነት ወይም የአድዋማ የአካፋ አይነት ባህሪ ያላቸው መሆናቸውን ገለጡልን ማለት ነው። ያናውቀን እነሱ በሆነ ጊዜ ላይ ይጮሃሉ። ይጩሁ የዘመናቸውን እንትናቸውን አንጋራ እኛንን ነው የእኛን አስተዋጽኦም በሚጠቅም እንጻፍ። ምንም ቢባል ምንም ዝርዝር ጉዳዩ ይሄ ነው። የእኛን አስተዋጽኦ በብርሃን እንጻፍ። የሰዎች ሰለባ አንሁን። ትንሽ ተልቁ እያስደነገጠ ሰበር እያለ የተሰባበረ ወሬ እያቀረበ የተሰባበረ ሰው አይሰብስብ። አስደንጋጭ ዜና ምናምን ብሎ የራሱን መደንገጥና መደናበር ለእኛ ለማውረስ የሚሞክርበት የመከራ እንጀራ የሚቃርሙ ሰዎችን የእነሱን በሽታ ለመውረስ አንሞክር። እስኪ ያስቡት የመጣነውን ነገር እስኪ ቸክ አድርጉ። በእያንዳንዳችሁ ላይ የደከማችሁትን ድካም ሰው ላይሰማችሁ ይችላል። ውስጣችሁ ግን የተናደደው ውስጣችሁ የተረበሸው ከምትወዱት ሰው ጋር ሁሉ ሳይቀር የተቃቃራችሁበትን የተቃየማችሁበትን ክፉና በጎ ለመነጋገርና የሆነ ምናምን ብስጭት ውስጥ የገባችሁበትን አስቡት። ያን ሁሉ እኮ ያለፍነው ዛሬ እኮ እዚህ እኮ ደርሰናል። እና ክፉዎች ቢያሸንፉ እንዴት ይሆኑ ነበር? እኛ አሸንፈን ምን ብለን እዚህ ደርሰን ዛሬም ድላችንን በዚህ መልኩ የምናበክነው ማንም ይጩህ እኔ የምላችሁ ሻዕቢያ፣ ወያኔ፣ ግብፅ፣ አረብ ሀገራት፣ የአረብ ሊግ፣ የተባበሩት መንግስታት፣ የእስራኤል መንግስት በደንብ ግልብጥ አድርገን እንናገር ነው። በቃ ገዳይ የሆነ ግብረ ሰዶም የሆነ የፈጣሪን ማመን የሚቃወም ኃይል ሁሉ በኢትዮጵያ ላይ ተባብሯል። ኢትዮጵያን ለማጥፋት የአሜል መንደብን የሜዲትራንያንና የቀይ ባህርን ጉዳይ የሚያበሳጨው የዛ ፖለቲካ ላይ ያለ የዛ ላይ ጥቅሜን ምናምን የሚል ቅዠታም ሁሉ ተሳትፏል ኢትዮጵያን ለማጥፋት። የፈጣሪ መመለክ አላህም አርሃማኑም እግዚአብሔርም ዋቆፈታም ኢየሱስም ይባል ኢትዮጵያ ውስጥ ነው ሰዎች አምነውት የሚሄዱት። ያ ሚስጥር ነው። እያንዳንዳችሁን ቸክ አድርጉ። ላመናችሁበት ነገር ዋጋ እስከ መክፈል የምትሄዱት ኢትዮጵያውያን ናቸው። እሱም የሚያናድዳቸው ሰዎች በሙሉ ኢትዮጵያ ላይ ተባብረዋል። የኢትዮጵያውያንን ጉልበት ለመበዝበዝ የሚሞክሩ ሁሉ በየቦታው ላይ ሲፈልጉ ኩላሊታቸውን ሳይቀር እየዘረፉ በየጫካው የሚጥሉ ሰዎች ሁሉ ተባብረዋል ኢትዮጵያን ለማጥፋት። ኢትዮጵያ ላይ ያልተባበረ የለም እና እንኳንስ ሻዕቢያ የሻዕቢያ የእንግዲህ ልጅ ህወሓት ይባላል። የህወሓት የእንግዲህ ልጅ ሸኔ
ጃዊሳ ምናምን የሚባሉት ደግሞ አሉ። የእንግሊዝ ልጆች ወይም የሽንት ጨርቆች የሚባሉት ማለት ነው። ሻቢያ ምናምን ደግሞ ግብፅ ደግሞ ከማን እያለ እንደሚቀጥል ወቁት። የዓለም ላይ ያለው ቼን በሙሉ ይሄ ሁሉ ርኩሰት ዓለም ላይ ሲፈጸም ዓለም እርኩሶች የሰለጠኑባት በተለይ ጉልበታም ነኝ ባለስልጣን ነኝ ያሉት ሰዎች አጋንንት የሚጋልባቸው የረከሱ ሰዎች መሆናቸውን ነው ማየት፣ ማረጋገጥ፣ መፈረም ያለባቸው። ምክንያቱም ይህ ሁሉ ነውር ሲፈጸም እነዛ ስማቸውን ክበው ተግባራቸውን ግን አርክሰው ያሉ ሰዎች ምንም ሲሉ አስማቸው። የተለያየ ዓለም ላይ ያላችሁ ወንድሞቼ፣ በሚዲያ ላይ ያላችሁ ሰዎች ምንም ነገር ባትሉ ስለነዛ ሰዎች ይገባኛል፣ እረዳለሁ። ግን ኢትዮጵያና ይሄ ኤርትራና ምናምን ተውት። ይሄ ግም ለግም ሺህ ከሚሊዮን ይሰብሰብ። እኔ ደግሞ እንደው ጉባለች ምናገራችሁ ሻቢያና ምናምን አይደለም። ይሄ እኛ ስለሰማነው የፈለጉት ጋር ይሰብሰቡ። ከፈለጋችሁት ጋር በሱዳን መጣችኋል፣ በሶማሊያ እንደዚህ መጣችኋል፣ ጅቡቲን እንትን ሞክራችኋል፣ እዚህ ሞክራችኋል። ኧረ ተው፣ ለስድብ እንኳን እንደው ደስ ሲል በእናትህ ለስድብ እንኳን ግን ምንድነው ካሰች ለስድብ ራሱ ግን ሱፐርቻት ይላካል። ኧረ ደስ ሲሉ በእናትህ እና ሰው እንደው 3 ጊዜ ነው 4 ጊዜ ሱፐርቻት ራሱ ልኳል በዚህ ወር ከእንትኖች ምንድነው ሀቅ ለመናገር ሱፐርቻት ምናምን ከሚልኩት እሱ ለመሳደብ እንትን እያለ ነው። እኔ እግዚአብሔር ቢቀይር ደስ ይለኛል። ወይ ቢቀይርሽ ሴትም ኮንሽ ወይም ወንድ ሆነ በጣም ነው የሚበዛው። ባለፈው የሆነ ቀን ልክ እንደዚህ አይነት ተደጋጋሚ ፈተና እኔና እደሱ ጋር ነው የሚበዛው። ይሄ ልጅ ወይም ይቺ ልጅ ማለት ነው። እኔ አይጠቅማችሁም፣ በቃ በሀሳብ ጸጥ ማድረግ ትችላላችሁ ሰዎች። አሁን እነዛን አሁን እኔ የምላቸው ሰዎች እኮ በጣም ሂውጅ ናቸው። ዓለም በቃ አስገብረዋል። የእነሱን የረከሰ ነገር ሁሉ በፊልምም በሙዚቃም በምንም ነገር አለማምደዋል። ዛሬ አይኤምኤፍ ኢትዮጵያ ውስጥ የብርን ኢንፍሌት ማድረግና ብርን ዋጋ ማሳነስ ተግባራዊ ካልሆነ በቃ ብድር አልሰጥም የሚል ሁሉ ተጽዕኖ እንደዛ አለ። ባለፈው የሆነ ጊዜ አውርተናል። ያንን የከረንሲ ለውጥ ቢቀንስ እንደዚህ ዲሞክራሲ ምናምን እያልኩ እርዳታ እያልኩ የምገባበት መንገድ ቢዘጋበት በዚህ ባጣ በዚህ እየተባለ ብዙ ወጥመዶች ተሰርተውልናል። ያን ሁሉ የሰራው ኃይል 100 ሰጥቶ 100,000 ሊሰርቅ አቅዶ ነው ያንን የሚያወራው። ግን አይ ቲንክ ኢትዮጵያዊ ከሆናችሁ እኔ ብዙ ጊዜ አሁን ይሄ አማራ ነው ይሄ ትግሬ ነው ኦሮሞ ነው ማለት ሁሉ የተውኩበት ወቅት አለ። በተለይ ጎጃም አካባቢ ላይ የሆነውን ነገር ካየው በኋላ በትክክል እነዛ ሰዎች በጣም ከጮው የዛ ህዝብ ጠላቶች ናቸው። እኔ ባለፈው ላይ ምንድነው ይሄ ህወሓት ላይ ምናምን ብዬ ስል እኔ ያ ሁሉ ሰው በእውነት ህወሓትና የትግራይ ልጆች ምናምን ይመስሉ ነበር። እኔ እንደዛ ሁሉ አላሰብኩም። ኤርትራዎች ገብተው እኔ ፋኖ ነኝ ማለት ሲጀምሩ ሳይ ከዛ የሆኑ ሶማሊያዎች ነው ምናምን ላይ ደግሞ እንደዚሁ በትዊተር ላይ ዘመቻ ሁሉ ከፍተው የኢትዮጵያን ጦርነት እንደዛ ለማድረግ ሳይ አሁንም መጥቶ እንደዚህና እንደዚህ እያሉ እያወዛወዙ መር ሲባል ምናልባት ቋንቋውን የተለማመዱ ግብፃውያን ናቸው። አሁን ያልናቸው የጥላቶቻችን ሰዎች ናቸው። እነማን ናቸው? የሆነች እንኳን አንድም ቀን በዛ ቦታ ላይ እንኳን ደም ኖሮ መወለዳችሁ ኖሮ እኔ በጣም አዝኜ የምቆረቆሩና አንዱ የምደነግጠውም ደግሞ እንደዛ የሚጮሁ ሰዎችን እንዴት ጨከኑ እላለሁ። የምትናፍቁ ሰዎች አላችሁ። ሀገራችሁን በናፍቆት አይን የምታዩ በናፍቆት ልብ የምታዩ ሁልጊዜ እንዲሳካላትና እንድታብብ እንድትለመልም የምትአስቡ የምትመኙ እህት ወንድሞች አላችሁ። እናንተን አስቡና ደግሞ እንደዛ ለጥፋቷ ሌተቀን የሆነውንም ያልሆነውን የሚቀባጥሩ ሰዎች እነዛ ሰዎች ከየት ነው የመጡት ትላላችሁ። የሚናፍቁትም ይገባቸዋል እንዴት እንደሚያማል። የሚናፍቅ ሰው ይናፍቃል። በቃ በጣም እንኳን የምትናፍቁትን ቦታ ላይ እንደዚህ እንደው በተራ በሆነ ነገር ላይ እንኳ ቢሆን እንትን አይደለም። ኢቭን ኢፍ ዝም ብሎ አገሩ እንኳን ባይሆን ብቻውን የሆነ ሰው ወጣ ያለ ሰው የናፍቆት እንደዛ አይነት ነገር ላይ ያለ ሰው ጭካኔን አይወድም። በቃ ሁሉ ሰው የሚናፍቀው አይነት እንትን ውስጥ ነው ያለው። እንደዛ አይነት አይደለም። ንጉሱ አስራት አትናፍቅም እና አንዳንዶቹ እንደዚህ ሲሳደቡ ለስድብ ተብሎ እንደዚህ ሲደረግ ነው ያለው ነው ብቻ
Miracle on the Han River refers to the extraordinary economic development of South Korea during the latter half of the 20th century, extending into the early 21st century. This phenomenon has earned well-deserved recognition from economic experts worldwide. The transformation of South Korea from a war-torn, impoverished, primarily agrarian country in the mid-20th century to one of the world's wealthiest nations is nothing short of impressive. Despite the lack of natural resources, South Korea rapidly developed its economy, leveraging international trade and the benefits of globalization. The country integrated into the global economy through export-oriented industrialization. In just a few decades, South Korea has become a leader in manufacturing and technological innovation. ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የጎንደር ከተማን ጽዱ ለማድረግ በሚደረገው ጥረት የበኩሉን ድርሻ እየተወጣ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገለጹ። በዓለም አቀፍ እሺ ያው የምንፈልጋቸውም ነበሩ። እኔው የሲንጋፖርን ጉዳይ ቆይታቸውን እዛ ጋር የነበሩ የልኡካን ቡድኑ አባላት በራሳቸው ውይይትም እያደረጉ ነው። እዚህ ጋርም እንደዛ ነው። ሲንጋፖር ምን ነበረች? እዛ ጋር ያዩትን ነገሮች አንዳንድ ነገሮች ሼር ያደረኩት ነገር ሼር የማደርገው በተለይ እንደ ታሪክም በታሪክ እንዲቀመጥ እዛ ላይም ትኩረት ሰጠ እንድናደምጥ እዛው ቦታው ላይ ያሉ ሰዎችን በጠቅላይ ሚኒስትር ጽሕፈት ቤት ሴክሬታሪያት ቢለኔሽ ስዩምም እንዲሁም ደግሞ የውጭ ጉዳይ ሚኒስትር የሰላም ሚኒስትር እና ሌሎችም እዛ ጋር የተሳተፉ አካላት የተናገሩትን ነገር መስማቱ ቫልዩብል ነው። እነዛን ሰዎች ለመተቸትም ለማመስገንም እነሱ የተናገሩትን መያዝ ማወቅ መስማቱ ግዴታ ነው። ከዛ ጋር ቆንጽሎ አንድ ዩቲዩበር ወይም የሆነ ማህበራዊ ሚዲያ ሰው ሰበር ሾልኮ ይወጣ ምናምን ይላል። እሱ ሾልኮ እንደመውጣቱ ይመስለውና ስንት ብዳለው ጎበዝ እንደው ይገርመኛል በጣም በዚህ ልክ ሰው እንደዚህ ሲሆን አይድረስ ነው። ከዚህ በላይ ድል የለም። በነገራችን ላይ ይሄ ሁሉ ቅዠት ይሄ ሁሉ ምናምን አሁን ስድብ ምናምን የሚባለው የራስ መግለጫ ነው። ያ የበሰበሰ ሰው የጠነባ ሰው የቆሸሸ የሸተተ የረከሰ ሰው ሁሉ ሰው እንደዛ ይመስለዋል። እይታው ሲበላሽ ሲሸዋረር ማለት ነውና እንደዚህ በሉ እንደዛ በሉ። ይሄን የምትወድ ሊሆን ይችላል። አንተ የምትወደውን ወይም የሚያናድድህን ነው የምትናገረውና የራስን ባህሪ ነው የምትናገረው። አጀስት እኛ ለሰዎች በጎ ነው እንትን የምንለው ግን አሁን በለፈለፍክበት ደግሞ በቃ ዋጋህን የምታገኝ ነው የሚሆነው። ቢያንስ እኔ እንትን አለ ለስድብ ለምን ለገዳዮች ላስገዳዮች ገንዘብ ይዋጣል ነው እያለ ያለ ነው። እና ገንዘብ ስላልተዋጣ ብለን ደግሞ እኛ ሐሳብ መናገራችንን ማሸነፋችንን በገንዘብማ ቢሆን ኖሮ እኛ እናሸንፍም ነበርኩ። ምክንያቱም የኢትዮጵያ እናት አባቶች ሌት ተቀን ቁጭ ብለው ሲያለቅሱ የሚያድሩ እናት አባቶች ያሉት አንድ ብር ሰጠናቸው አይደለም። ስለነሱ ሰው ሲያወራ ራሱ ሰምቼ አላውቅም። ቢነገርም ብዙ ሰው ሊረዳቸው ሁሉ አይችልም። ይሄ ማናዊና ምስጢራዊ መለኮታዊ የሚባለውን የዱዓ ምናምን የጸሎት እንትን እዚህ ፊት ለፊት የምታዩቸው አፈቀላጤ የሃይማኖት አባቶች ስለሚቀበጣጥሩ ብቻ የነሱ ተይዞ በጩኸት እንደ ቁራ ጩኸትን ማድመቅ ካልሆነ በስተቀር ገና ሳይታሰብ አሁን ራሱ በዚህ ቅርብ ምናምን ምን እንዳቀራችሁ ምናምን ቀድሞ የምትመቱበትን ነገር እና አብሽሩ ችግር የለም እየተባለ የሚባለው እኮ ቀድመው የሚመቱ የፈጣሪ ወዳጆች አሉ። ለዛ ነው እንጂማ ብታሸንፉ ኖሮ ይሄ ነበረ። እኔ ማለት የፈለኩት ያላችሁን ዕውቀት፣ ጥበብ፣ ገንዘብ ማንኛውንም ፈጣሪ የሰጣችሁን ጸጋ ሁሉ ለበጎ አውሉት። በምንም አይነት መልኩ በቲፎዞ በምናምን በሆነ ግፊት ምንም ነገር አታድርጉ። እናንተና ፈጣሪያችሁ ጋር ብቻ ነው ነገሮችን ማያዝ ያለባችሁ። ብዙ ሂደቶች አሉ። ያ መከራን ቢያራዝም እንጂ ውሸት ሊያሸንፍ ሆኖ አይደለም። እና ለስድብ ገንዘብ ይበጀታል። ለስድብ ብዙ እንዴ ከፍተኛ በጀት ነገችን ሀገር አንበርክከና አዋርደን ብዙ ገንዘብ እንዘርፋለን ብሎ ለመር ሲባል እንደዚህ የሚላለ እንደው ሺህ ጊዜ ለጥለጥ ወንድሜ ምንም ብትል ምንም አታመጣም። እኔም አልነግርህ 30 ጊዜ ብትል። ምክንያቱም እንደዚህ አይነትን እብደት የሚዋረሳል። እኔ ራሱን ማጠፋ ለተከታታዮቼ ክብር ስል ነው። ለኔ እንዳንተ አይነት መሳቂያ ሰው የለም። ሁሉ ጊዜ የምስቅበትና የምቀልድበት ሰው ቢኖር
እንደዚህ ሰዎችን በስድብና በምናምን እንትን የሚለው። እኔ የምፈራው ትህትና ያለውን ሰው ነው። እኔ የምፈራው እኔን የወደደኝን ሰው፣ ሰውነትን ያከብረ ፈጣሪውን የሚፈራ ሰው፣ ህጎችን የሚያከብር ሰው እፈራለሁ። ከሰዎች ህፃናትን በጣም እፈራለሁ። በጣም የሸበቱ ሽማግሌዎችን እፈራለሁ። በቃ ከዛ ውጭ እንደዚህ አይነቱ እብድ ላይ ምንም አያሳስብ። እንደዚህ አይነት መሳለቂያና መሳቂያ ደግሞ ለእኔ በጣም አሪፍ። ሰዎች ለእኔ በታዘዙ ቁጥር ነው በጣም የምደነግጠው። የእውነቴን ነው የምላችሁ። እናንተም ቢሆን ያከበራችሁን ሰው፣ ለእናንተ ሲል የሆነ ዋጋን የከፈለ ሰው፣ ለእናንተ ጥሩ አመለካከት ያለውን ሰው ነው መፍራት ያለባችሁ። ምክንያቱም እሱ አይደለም የሚታይ ከዋዳ ከእሱ ጀርባ ያለውን ፈጣሪ ነው ወስዶ የሚያላትማችሁ። እንዲህ አይነቱ እብድ ከረማውን የተገፈፈ ግርማ ሞገሱን እየተዋረደ በየሄደበት ተቅበዝባዥ ርካሽ ነው እና ይሄ ምንም ቢል ምንም ጦር ቢይዝ ምንም መሳሪያ ምንም ቢይዝ እናንተን በዓይናችሁ እዩት። ቆሞ አይሄድም። አንድ ጊዜ እዩት። ትክ አድርጋችሁ ካያችሁት ሙቷል እኮ አይድረስ እኮ አይድረስ ነው። እኔም 100,000 ሳብስክራይበር ቢኖረኝ እዚህ ጋር ስንት ነገር እያገኘው ቢሆን እንደ ቢዝነስም የሆነ ብር ምናምን ያገኙበት ምናምን የሆነ አቺቭመንት የለም የሚያማምር የሆነ በቃ ኮምፒታንት ውሰዱትና የሆነ ስኬት ላይ ተደርሶ ቢኮን ኦኬ እንደው ያ ሊሆን ይችላል ትላለች። ገና ሳይጀምር ገና ሳይሞከር ወይ ጥሩ አይደለም። እንደኔ የሰው ልጆች ሁሉ እንዲተርፉ ፈልጋለሁ። የምሰራውም ለዛ ነው። እኔ የምመካበትና ሁሉን ነገር የሚያደርገው ፈጣሪም ደግሞ እሱን አይነት አቅም ያለው ጌታ ነው። በዛ ስሜት ነው የሚሄደው። እዚህም ማንንም ሳይሆን ሐቁን ነው እየመሰከርን ያለን። ይሄ መንግስት ነው ኦር እንደዛ ነው የሚለው የተሰጠውን ስልጣን አባከነ ላይ ትዕግስት የለንም። እናት አባቱን እየበዘበዘ እንደዚህ በብደት የሄደን ልጅ ሁሉ ያው ልኩን ይዟል። አይድል ካደረጋችሁ አጨብጭቡ እንጂ ፈክሩ እንጂ ሸልሉ እንጂ ለምን ትፈራላችሁ? ለምን ትሳደባላችሁ? ድል እያደረጋችሁ ከሆነ ሸልሉ። ሰበር ዜና ብላችሁ ተሰባበሩ። አስደንጋጭ ዜና ብላችሁ መደንገጣችሁን ብርጭቆ እየወረወራችሁ አሳዩ። ምን ነው ብዙ እኮ እንትን አለና እኔ ያው ለዛ ነው ንጉሥ አስራት አዲሱ እንግዲህ የኔ እኮ የገረመኝ ንጉሱ ሰራቸው ሐሳብን ማደናገር ነው። በዋናነት ከፍሎ የሚሳደብ መምጣቱ እኔ አንድ እንደንትን ያልኩት እኔ ቢያንስ በቀን አንዴ መናገሬ በጣም ወሳኝ ነውና ብስራትም ነው። በቻላችሁት አቅም 20 ሰው ይሁን 30 ሰው ከኔ ጋር አብራችሁ የቆማችሁት ወንድሞች አላችሁ። በቃ ማድረግ ያለባችሁትን በውስጣችሁ ታውቁታላችሁ። እሱን ያደረጋችሁ አይደል? እናንተን ሁሌም አከብራችሁ። ነገ የሆነ ነገር ጭብጨባ ከበዛ በኋላ 30 ሰው 100,000 ሰው ቢሰለፍ ነቲንግ። የዛሬዎች ናችሁ ጀግና። ይሄን ነው መውሰድ ያለባችሁ። ከተናቁት ጋር የቆማችሁ ናችሁ ጀግኖች። ከተናቁት ከተረሱት ጋር አያድጉም ተብለው ካሉት ጋር ይሄ ወቅት ምናምን ጋር የሚገለባበት ሰው ጋር አይደለም። ነገ ምንም ነገር ይምጣ መሰረታችሁን ይሄ ሚዲያ ቢያድግ የእናንተ ሚዲያ ነው። እዚህ ጋር የነበረው ነገር በሙሉ ስኬት ቢኖረው እናንተ ያደረጋችሁት ነው። ይሄን ድላችሁን ማንም ሰው እንዲቀማችሁ አትፍቀሩ። አሁን እኛ ደክመንበት ያመጣነውን ነገር በሙሉ የማንም ወሬኛ እንዲያዋጣው አድርጎ ሲጨበጨው የምናደርገው ነገር ነው። እነ ሱሌማን አለ እዚህ ጋር ሱሌማን፣ አሁን ንጉሱ አስራት፣ እነ መሐመድ፣ እዚህ ያላችሁ እህት ወንድሞች ኢትዮጵያ እነ ሰንሻይን ሙሉ በዙ በጣም ከዛም ከሀቅ ሚዲያዎች ላይ ነው የተሰባሰቡ አብረን እዚህ ያለን ሰዎች በቀን 20 30 የምንገናኝ ምንም የምትደክሙትን ከውስጣችሁ ያለውን ነገር ታውቁታላችሁ። በዛ ልክ ነው ድል እያደረግን ያለነው። ድሉ የኛ ነው። ይሄ አሁን ትናንት እንደዛ ሸህ ጉባለች ምናምን ብሎ ያሉኝ ወይም ያለችኝ ሰው ካለ እንደ ቤተሰብ ስላየሁት አፉ ብያለሁ። ጀስት ከዛ ውጭ ግን ይሄ የጥላቻው በሽታ አነካክቷቸው ከሆነ ግን ሶሪ፣ እንደዛ ከሆነ ሌላ ቁጣ ይኖረኛል። እውነቱን ነው የተናገርኩት። እኔ ላይ የገጠመውን ያገኘሁትን ነገር ነው እየተናገርኩ ያለሁት። ዛሬ ኮሌጅ እንጀና እኮ ቢሆን ብዙ ነገር ነበር። እኔ በእነሱ አይነት ቋንቋ ማውራት ስለማልፈልግ ነው እንጂ የብዳ አጨብጫቢ፣ ቀልበቢስ አጨብጫቢ ምን ያደርግልኛል? ሐራም የነካው ደግሞ ገንዘብ አይቀበሉም። የኛ እናት አባቶች እኮ መውሊድ ሲያከብሩም ጸበል
ሊጠመቁ ሲሄዱም የትኛውን ቦታ ላይ ድግስ ተጠርተው ሲሄዱ የሰው ሀቅ ላለመንካት ሲሉ ምግባቸውን ቋጥረው የሚሄዱ ሰዎች ያሉት ኢትዮጵያ ውስጥ እኮ ነው። የሚበሉት የሚጠጡት አውቀውት አይደለም፣ ሳያውቁ እንኳን የሰው ሀቅ እንዳይነኩ ተጠንቅቀው የሄዱ የነዛ ሀገር ሰዎች ነውና ገንዘብ ሰው ገሎ የተገኘን ገንዘብ ኃጢአት ማካፈል ነው። ኦኬ ምን ጊዜም ጀግናችን ነህ ሱሌማን፣ በጣም ነው የማመሰግነው። ሁልጊዜ ይሄ ያንተ ነው። አሁን ይሄ ከመጀመሪያው ጀምሮ ታውቃለህ፣ ሁልጊዜ የምታደርገውን ነገር እዚህ ላይ ሱፐር ቻት ሱፐር ስቲከር የምትሰጡ ሰዎችን ባለፈውም መጀመሪያው አካባቢ ላይ የሆነ ሳፖርት ምናምን ያደርጉ ሰዎችን መዝግቤ ያስኩታለኝ። ምክንያቱም ይሄ ታሪክ ነገ እየጎላ የሚሄድ ነው። ምንም ነገር አይመጣም። ምንም ነገር እንደዚህ ብለን ድሉን የምንናገረውና በድፍረት የምናረጋግጠው ማንም ሊያደርገው የማይችለውን ነገር የሚያደርገውን ፈጣሪ ያየንበትና ያንን እያካፈልን ያለን በድፍረት ምንም ነገር አይመጣም እንደዚህ ብለን የምንለው ማለት ነው። እና ያን አበረታተህ ምን ብለህ ብዙ ነገሮችን ያደረግከው አለ። ይሄ ፈጣሪ አብዝቶ ስለሚከፍል ችግር የለውም። እንደዛ የምታደርጉ ሰዎች አላችሁና አብረን ያለን ሰዎች ተመሳሳይ ወንድሞች አብረን ያላችሁት አብራችሁ ናችሁ። ይሄ ድል የእናንተ ነው። የመጀመሪያዎቹ ነገ የሆነ ነገር ምናምን ቢሆን አልኳችሁ እኮ የተለየ ሀሳብ እኮ የለው። ምንም ክፋት ቢሆን ኢትዮጵያ ውስጥ አይሰራም ብሎ ከመደምደም ያለፈ ባይደን ተቃጠለ ከሚለው ጀምራችሁ ኢትዮጵያን አነካለሁ ያለ ሁሉ ይቃጠላል ከተባላችሁ ይሄ የሆነ የግለሰብ ሰው እኮ አይደለም። እንድና መሰል ብዙ ነገሮች አሉ። እነዛን ሰዎች ቢያገኙት ኖሮ እንዴት አድርገው ያወሩበት ነበር። ግን አይጠቅምም። ዛሬ ላይ ገንዘብ ወይም የሆነ ነገር ቢሰበሰብ የመጣበት መንገድ መልሶ ያጠፋል። ምንም ሰዎች ኢምንት ነን እኛ፣ ግን ዘመን የማይሽረው ታሪክ እንጽፋለን። በየሄድንበት በሰላም አሸናፊ ህሊናችንን ቀልባችንን እንዳይኮስስ እንዳያፍር አድርገን እንመጣለን። አስተውሎትን በዛ ልክ መመዘንና ሁልጊዜም ክስበታችን ግብይታችን በረከትን ሊያመጣ የሚችል ነገር ማድረጉ በጣም ጥሩ ነው። ቪዲዮዎችን የሆነ ጊዜ ላይ ብታስቀምጧቸው፣ እኔ ቪዲዮ ስለማላስቀምጥ ነው እንዳልኳችሁ፣ እና የሆነ ጊዜ ብታስቀምጡት በተለይ የማይታዩ ያልታዩ ቪዲዮዎችን ቸክ አድርጓቸውና አስቀምጧቸው። የሆነ ጊዜ ይጠቅማሉ። ብዙ ነገሮች አሉ እንትን ከምለው በላይ። ያ ማለት ምን ማለት ነው? ብዙ ሰው መከራችን እንዲቀጥል አሁንም በሆነ ልዩነት ላይ አተኩሮ የመሄድ አይነት ስሜት አለ። ያ እንዲቀጥል እድሜ ለማራዘም ይደረጋል እንጂ ወያኔም በሉት ወያኔም በሚገባው ይሸከፋል። አንድ የተንደፋድፎ የሚሞክረው ነገር አለው እና ዛ ላይ ፍጻሜው ዛሬ ነው። ቀብሩ የሚፈጸምበት አንድ ሂደት አለ። ከሻቢያ ጋር ይሁን ምናምን ሻቢያን እንደዚህ የምታስቡት ነገር አለማ ኢሳያስ አረቡ ዓለም ላይም አለው፣ ግብፅም አላት፣ እስራኤልም ገና ትቀጥላለች። ከዛ እያልን ሂዱ። እንደውም እናንተ በጣም በጎ ወንድሞቼ ስላላችሁ ሊሆን ይችላል እዛ ያላችሁበት መሬት ላይ መሬቱ የጸናው እንጂ እንደሚሰራው ኃጢአት ፈጣሪ ብዙ ነገር ሊቆጣ ይችላል። ግን ያም ሆነ ሀቅን የያዙ ልጆች ምንም ነገር ቢሆን እሱ ደግሞ አለው ቴክኒክ፣ እነሱን መጠበቅ ይችላል። አዝመራውን መጠበቅ መንከባከብ ይችላል። እና ሁሉም ነገር እኛ ብቻ እንትረፍ እናትርፍ የሚለው ላይ የማተኩረው ለዛ ነው። ምንጊዜም በንግግሬ ላይ ብሳሳትም የምታተኩሩልኝ እኛ ብቻ እንድንተርፍ እንድናተርፍ የእኛን ታሪክ ብቻ በብርሃን ለመጻፍ ከሚከስሩት ሳይሆን ከሚተርፉት እንድንሆን ብቻ እንጂ ሁሉም የዘራውን ያጭዳል። ይህንን ያሉት የእናንተ እናት አባቶች ከሱ ጋር ሆኖ ነው። ከዚህ በላይ እንትን ባልለው ምናልባት ብዙ ነገሮችን ትረዱኛላችሁ ብዬ አስባለሁና ይሄ በየቤቱ የሚቀጣጠል ነገር አለ። ሀገር የምንሰራው በየአፋችን በየቤታችን ነው። የምንነጋገረው ንግግር ሁሉ ምን ፍሬ ያመጣል የሚለውን እያሰብን እናትም አባትም ሁሉም ሰው ሀገር ለመስራት ሰላም ለማምጣት በጎ ነገሮችን ለማድረግ ቢያወራ ቢናገር ቢያስብ ቢመኝ ተግሳጽንም በዚህ ቢያመጣ ያን ጊዜ ሁሉ ነገር እንትን ይባላል። በየእንትኑ ስጋቶች እያደጉ የሚሄዱበትና ጠላት በዛ መካከል ላይ ገብቶ ያን የረከሰ ስራውን አሁንም ለማስቀጠል የሚደረግበት ጥረት አለ። ከሌ መጣልህ የሚለን ገዳይ መጣልህ፣ ዘራፊ መጣልህ፣ አዋራጅ መጣልህ፣ ገንጣዩ መጣልህ ነው እንጂ አዳኝ መጣልህ የሚለን አለ እንዴ? አዳኝ መጣላችሁ፣
አልሚ መጣላችሁ፣ ጠባቂ መጣላችሁ፣ እንኳን ደስ አላችሁ የሚለን እኮ የለም። ትንሽ ትልቁ ተነስቶ የእሱን እርኩሰት አግዝፎ ቅዠቱን ለእኛም ለማውረስ ነው ሲሞከር የምታዩት። ሻዕቢያ ከማን ጋር ሆኖ ፋኖ ነኝ እንጂ አዊሳ ነኝ የሚለውን ቡድን እንትን ብሎ በዛ በበሰበሳ እና በረከሰ አካሄዱ ላይ ምን እንዳደረገ ጠፍቶን ነው እንዴ? ግብፅ ምን እንዳደረገች፣ ሱዳን ምን እንዳደረገች ጠፍቶን ነው ወይ? ሶማሊያ ምን እንዳደረገች ይሄ አይታወቅም? እዚህ ያለው ዝም ብሎ ኦሮሞ፣ አማራ ምናምን እየተባለ ትግሬ እየተባለ ሲጠራ እዛ ህዝብ መካከል መሰላችሁ እንዴ ችግሩ? ይሄ እኮ የሚጦዝ ስም፣ ይሄ የመጫወቻ ካርድ ቅማንት፣ አገው፣ አዊ፣ ጉምዝ፣ ጋነግ ምናምን በተለይ በየቦታው ላይ የነፃነት አውጪ የተባሉ ለባርነት የተቀጠሩ ስሞች ስማቸው ነፃ አውጪ ምናምን ተብለው ስራቸውና ተግባራቸው ደግሞ ውርደትና ባርነትን የተዋረሱ መግደልና መሞትን ተላብሰው የሚኖሩ ኮሚቴዎች አሉ። ኮሚቴ የተባልሽ እያንዳንድሽ ራስሽ አስበሽ አይደለም ተመልምለሽ ምን ብለሽ ገብተሽ መውጫ ያጣሽ ሞተሽ የተገላገልሽም አለሽ ኮሚቴ። የትኛውም ላይ ኮሚቴ ተብለሽ ኢትዮጵያ ውስጥ ያለሽ የነፃነት አውጪ ምናምን የተባልሽ በሙሉ ነፃ ያልወጣሽ በባርነት ውስጥ የምትማቅቂ ሞት የገላግላችኋል። ሳይገላግላችሁ አሁን ድረስ በስተርጅና የምትቃዡ ሰዎችም አላችሁ። ያ ሁሉ ለራሳችሁ መጥፋትና ለሀገራችን ለኢትዮጵያ መጥፋት መድማትና መቋሰል ተብላችሁ የተሰራችሁ የርኩሰት የጥፋት ታፔላዎች እንጂ የሰውነት ማንነት ያላችሁ ሰዎች አይደሉም። ኢትስ ሪል በቃ ቸክ አድርጉት። ራሳችሁ መልሱን ለራሳችሁ መልሱ። ነፃ መውጣት እንኳን እንደ አይነት መድረክ ተገኝቶ ዛሬ ላይ ነፃ ለመውጣትና አብሮ ለመቆም ይኸው መድረኩ ሲባል ለመገዳደል ለመጨፋጨፍ ሰልፍ የምትቀሰቅስ ሰውዬ ዛሬ እስኪ ምከርና ዝከርና ሐሳብን አምጣና ተከታይን የሚዘናና በእውነት አንተ በሐሳብ የገዛው የሰበሰብከው ሰው ካለ እስኪ ክብርን አሳይ፣ ፍሬህን ለዛ ህዝብ መግብ ተብለህ መድረኩ እንትን ሲልልህ ግን ርካሽነት ተገልጧል። እንኳን ተገለጠ እንኳን እናንተ የነጫጭባ የኢትዮጵያ ታሪካዊ ጠላቶች ተላላኪ ቆሻሻዎች መሆናችሁ እንኳን ታወቃችሁ። ለእኛ ለቅሶ ብቻ በጀት የምትመድቡ እርኩሶች መሆናችሁን እንኳን አወቅ። ያ ነው ትልቁ ነገር። በዚህ ልክ እንኳን አወቅናችሁ እና አሁንም በእንደዛ አይነት የረከሱ ሰዎች የሚነዳ የሚገፋ አለ። አንድ ዘ ሴክሬት ኦፍ ኔቸር የሚል የሆነ እንትን ቪዲዮ ፖስት አድርጌያለሁ። ያደረኩበት ዋናው እዛ እንስሳት ዓለም ላይ ይሄ ናሽናል ጂኦግራፊ ምናምን የሆነ የሚባለው ቦታ ላይ ስታዩት በሆነ አውሬ ብዙ ሲረበሽ ታዩታላችሁ። እሱ አሁን ላለው ለኛ ሀገር መግለጥ አቃተኝና እስኪ እዚህ ልለጥፈው ብዬ ፈልጌ ያመጣውና ኮፒራይት እንዳይዘኝ ምናልባት ድምፁን ሳይለንት ያደረኩት ነገር ሊኖር ይችላል ወይም የቆራረጥኩት ጀስት ግን የዛ የተፈጥሮን ሚስጥር እንዴት እንደሆነና አንድ አውሬ መጥቶ ብዙን ጎሽ ሲበታትነው እነሱ ባለመተባበራቸው በብዙ ጎሾች መካከል አንድ ጎሽ ሲበላት ያላችሁ፣ በብዙ ድኩላዎች መካከል አንድ ድኩላ ሲበላት ያላችሁ። ያ ማለት የኛ ለሐቅ አለመቆም፣ ራስን ለመከላከል፣ ራስን ለመጠበቅ አብሮ መቆም እንደ ነውር ታይቶ የኛን አባል ወይም የኛን ዘመድ ወይም የኛን ወንድም እህት ተሰብስበን እያየን ጥቂት አውሬዎች መጥተው በፊታችን ላይ ይበሉታል። ላይክ አሁን ያለችው ዓለም ኢትዮጵያ ብቻ አይደለም፣ ሁሉም ዓለም ነው። ኢትዮጵያ ሰላም እንድትሆን ዓለም ሰላም መሆን አለባት። እኛ የምናየው እንደ ዩኒቨርሲቲ እንጂ እዚህ ጋር ባለ አጥር ምናምን አይደለም። እኔ እዚህ ያላችሁት ወንድሞች የምታስቡት ያንኑ ነው። በዛ ስሜት ነው የምንሄደው። ሁሉም ዓለም ሰላም እንዲሆን እንፈልጋለን። ባለጌዎች ቦታቸውን ይዘው ብዙሃኑ መልካም ስለሆነ የጥቂቶች መጫወቻ ስለሆነ ዓለም ጥቂቶች ነው የሚፈነጩበት። ስለዚህ ሁሉም ሀገር ሰላም ይሁን፣ ክፎች ግን ቦታ ያገኙ እንጂ ኢትዮጵያ ብቻዋን ምንም ያህል ክንዷ ቢፈረጥም ምንም ያህል ዓለም ላይ አለ የተባለ ነገር ሁሉ ቢኖራት አይጠቅማትም። የዓለም አለቃ ብትሆን አይጠቅማትም። ምን ይጠቅማት? ከዓለም ጋር በእኩልነት አንተ ትብስ እንደማር እንደ ወተት እየተላላሰች ከሁሉም የዓለም ክፍል ጋር እንድትኖር ነው የምንፈልገው እና እኔ ስልክ ደውልልሃለሁ ማነህ እና የዛን ጊዜ በደንብ ትሰድበኛለህ። መስደብ ደስ የሚያሰኝ ከሆነ እዚህ ጋር ያለው ሰውዬ ስልክህን ጻፈው፣
ልደውልልህ ገብቷል። ከዛ ውጪ አይ ቲንክ እንትን ባትል እዚህ ጋር ያሉ ወንድሞችን ባትረብሻቸው እንጂ የሚደነግጥ ሰው አግኝተሃል። እንኳን ለአንተ አይ ሰው አለማወቅ የሚደነግጥልህ ሰው አግኝተሃል። እንደዚህ ምናምን ስትል በፈለግከው ነገር ምናምን ልታስብ ትችላለህ። ትኩረት ከመሳብ ይልቅ መናቅ የተሻለ ነው። ውስጥህ ሙሉ ይሁን እንጂ ከላይ የምትታየው ነገር ብዙም አይደለም። እኔ እንደሱ አይነት ነገር አበረታታለሁ። ከራሴም ጀምሮ ሰዎች የሚያዩት ነገር የሆነ ትኩረት ባይስብ ደስ ይለኛል። ይንቁህና ግን ውስጥህ በጣም በጣም ብዙ መሆን አለበት ከተባለው በላይ በላይ በላይ። ዋናው ውስጥ ላይ ያለው ነገር ዋናው እውነታው ላይ ነውና በድፍረት የምናገረውን ኦሩ እንደዛ መተንተን ምናምን ትችላለህ። ሀቅን ያዝ ታሸንፋለህ ነው ያልኩት። ከዛ ውጭ ኒውክለር ይኑርህ ባለስልጣን ሁን 1000 ከሚሊዮን ወታደር ይኑርህ ነቲንግ እሱ ራስ ላይ ይጨፍርብህ ይሆናል እንጂ አይጠቅምም ነው የምልህ። ሀቅ ከያዝክ ደግሞ ሳትናገር ትፈራለህ፣ ስትታይ ታስደነግጣለህ፣ ማንም ፊትህ አይቆምም። ምክንያቱም የያዝከው ነገር ሀቅ ስለሆነ እውነት ስለሆነ መታዘዝን ስለሆነ ኢማን እምነት ስለሆነ ስለዚህ እሱን መኖር ነውና የኢትዮጵያ ድል እኔ ኢትዮጵያ የሚለውን ምርምር እፈልጋለሁ። ኢትዮጵያ የሚለው ቃል እንዴት ነው ይህን ያህል ነገር ብዙ ሰዎች ሲደነብሩበት ያለ እና እሱን ሚስጥር አብረን እናያለን። እኔ ድላችን ድል ነው ግዴታ ስለሆነ አሁንም ያንን ድል መጨመር ማስሄድ ወቅቱን የሚመጥን አመለካከትና ሐሳቢ እየጨመርን መሄድ እንጂ ከዛ ወደ ኋላ መጎተት አይቻልም። ቡት ማድረግ ምናምን እንደዚህ እንትን ይቻላል። አሁን አትዩት አንድ ሰው የሚየው አድርጓለሁ እኮ ንጉሱ አስራት ኢሜል ነው የሚከፍተው፣ የተለያየ ኢሜል ነው የሚከፍተው። አሁን እንትን ላይ ገብተህ ብታየው ብሎክ የተደረገው ይሄ ሰውዬ በጣም ብዙ ነው። ግን እዚሁ ላይ ዩቲዩብ ላይ ሄደህ ዩቲዩብ ትከፍታለህ፣ አካውንት ይከፍታል፣ ብሎክ ይደረጋል፣ አካውንት ይከፍታል፣ ብሎክ ይደረጋል። ትንሽ ጋፕ እኮ የሚያገኘው ሄዶ ከፍቶ እስከሚመጣ ነው። እና እንደዛ አይነት ነገር ነው እንዳይታይ ማድረግ ምናምን ምንም ብታፍኑት አይቀርም ሀቁ። 100,000 ካየው ቪው 100,000 ሰው ካየው ቪዲዮ ይልቅ የኔ 100 ሰው ያየው ቪዲዮ ብዙ እነዛ 100ዎች 100 ሚሊዮን ናቸው። ራሳቸውን የሚያውቁ ከራሳቸው መዳንና መሻገር አልፈው ለብዙ ሰዎች መድኃኒት የሚሆኑ አዋቂ ሰዎች ናቸው ቪዲዮውን የሚያዩት አይሽፉ። ከዛ ውጭ አንድ ሰው ገብቶ ቪዲዮውን አያየውም፣ ከጀመረውም በጣም ተናዶ ወይ የያዘው ሞባይል ወርዶ ይወጣታል እንጂ ቪዲዮውን አይጨርሰውም። ጤነኛ ሰው ኃይል አሳቢ ካልሆነ ማለት ነው። እና እውነት እየተወራ ስለ እውነት እየተባለ የሚሰሩትን እያደነቀ የኢትዮጵያን መሻገር እየመሰከርን በዓለም ላይ ለኢትዮጵያ መጥፋት የሰሩትን ሁሉ እናጠፋለን እያል ማንም ላሻጥር ብትሰባሰቢ ልክሽን ታገኛለሽ እያል ይህን ቪዲዮ ማን ነው ቆሞ የሚጨርሰው? አይጨርስም። የተሸጠ የተለወጠ ባንዳ ጽንፈኛ የፈለግከው በል ቪዲዮ ሊያምር ይችላል። ብዙ ሰዎች ምናምን ታፔላ ለጣጥፈው ዶክተር ፕሮፌሰር ማንቴስ ምናምን የሚባሉ ሊቀ መምህራን ምናምን ሰባኪ ወንጌል ምናምን እየተባሉ ሰባኪ አጋንንቶችን ሰብስብ። ነቲንግ ግን 100 ሰዎች ያዩትን የኔን ቪዲዮ አያህልም 100,000 ሰው ቢያይልህ ነው የምልህ ካልክ ሞክረው። በኒውክለርም እንኳን አንተን የላኩህንም ቢሆን እኮ ነው እያልኩ ያለሁት። እና እኔ በዚህ ልክ በድፍረት ስናገር ብዙ ሰው ስንት ሰው እንዴት እንደሚጠይቅ ስንት ሰው እንዴት እንደሚረዳው አላውቅም። ኢትዮጵያችሁ ግን ትሻገራለች። ሀቅን የያዘ ሁሉ ያሸንፋል። ክፉ የሚባል ነገር በሙሉ ኢትዮጵያችሁን አይነካም። እንድና እንድ ነው እያልኩ ያለሁት። ማንምና ማንም ልዩነት የለንም። እኛ ሰዎች ነን። በእኛ ጉዳይ ላይ ማንም ሰው ገብቶ የሚፈተፍትበት ዘመን አብቅቷል። በአንዳም ጽንፈኛም የተላላኪነት እንትኑን እዛው እሱ አጥምዶ የሚያሳስተው ሰው ሊኖር አይገባም። ኢትዮጵያ ውስጥ ያሉ ማንኛውም ልዩነቶቻችን ሁሉ ውበትና መልክ ጌጦቻችን ናቸው። እነሱን እኛ አክብረንና ተከባብረን እንቀጥላለን። ዓለም ሁሉ የኛ ሀገር፣ ዓለም ሁሉ የኛ መኖሪያ እንዲሆን እንጂ አጥር ሰርተን ራሳችን ላይ አጥረን ራሳችን ላይ ሞትና መከራን አውጀን የምንኖርበት ዘመን የለም። በጦርነትና በመከራ በሞትና እንደዛ አይነት መካከል ላይ የሚኖሩ ሰዎችንም ደግሞ ወደ ድግሳቸው ራሳቸው እንዲበላ አድርገን
ንጹሃንን ግን መጠበቅና ማስጠበቅ አለብን። ወደዛ ነው እየርን ያለ ነው። የኢትዮጵያ መሻገር ምንም ላይመለስ በቃ ተሻግሯል። ምንም ባንዳ፣ ጽንፈኛ፣ ዘረኛ የኢትዮጵያ ታሪካዊ ጥላቶች እንዳይደርሱት ተደርጎ በከፍታ ላይ ሰቅረውታል። ዶክተር አብይና አጋሮቻቸው ጠይቋቸው፣ ሂዱና ጠይቋቸው። አደርሱበትም ብትፈነዱ ማለት ነው። ሽግግር የምትሉት እዛው ተጎልተህ አንድ ቦታ ላይ ያልተሸጋገርክ ያችን እንኳን ሰው ጭኖ የምትናገር እብድ እዛው ሽግግር እያልክ እዛው ተኛ። የለም ተሸክመው ቢያሻግሩም የትም ቦታ ላይ ወስዶ ቢያስቀምጧችሁም አትቀመጡም። ምክንያቱም እናንተ የተሰራችሁት ለመነጀስ፣ ሀገራችንን ለማሸበር፣ ህዝባችን ሰላም እንዳያገኝ ወዳና ወዲህ ለማጓተት ለመጎተት እንጂ እናንተም ሰው ሆናችሁ ክብራችሁን ጠብቃችሁ እንድትኖሩ ሀገርም እንዲኖር አይደለም። የተሸጠ ሰው እንደዛ ነው። ከጀርባ የሚጎትታችሁ አይደለም። ከጀርባ ያዘላችሁት የማይታይ የኢትዮጵያ ጠላት ስውር መንፈስ አለ፣ ርኩስ መንፈስ። እናንተ ፊት ለፊት የምትታዩት ናችሁ። አማርኛ የምታወሩ፣ ኦሮሞኛ የምታወሩ፣ ትግሬኛ የምታወሩ ኢትዮጵያዊ መልክ ይዛችሁ ኢትዮጵያን ለማጥፋት የምትሰሩ ብኩኖች፣ ነፃ ከሆናችሁ እስኪ ስለ ነፃነት አውራና አንዷን በጎ ቃል ተናገር። ዛሬ ላይ በጎ ተናገር፣ የዛን ቀን አንገት ይቆረጥላል። ምክንያቱም በአንተ አፍ ስለ ኢትዮጵያ መጥፎ ነገር እንዲነገር ነው የተቀጠርከው እንጂ ተሳስተን ቢሆን ስለ በጎ ማሰብ አችልም። ኢትዮጵያ ግን ተሻግራለች። ምን ትሆን እስኪ ሞክር። ጦርነት ማልክ ምንም ከዳንክ ዳን ነው ጥያቄው እንጂ ምንም ነገር አልክ ሂድ። መከላከያን ጠይቀው ራሱ መሳሪያ ይሰጣችኋል። ከፈልጋችሁ አስታጥቆም ቢሆን ይገጥማችኋል። ቢሰጣችሁ ሳሁን እናንተ ምኑን ይሄ በሰፈር በጓደኛ በምናምን ስለ ጠላ ቤት፣ ስለ አረቂ ቤት፣ ስለ ገንዘብ፣ ስለ ሆነ ወረቀት ምናምን የምትቆጥሩ ሰዎች ፎርጅድ ይሁን ምን ይሁን ምናምን ነፍሰ ጡር የሆነች ሰው የምትገሉ አውሬዎች እናንተ የት ላይ ነው እናንተ ሰው ሆናችሁ ደግሞ እንደ ሰው የምትኖሩ? ራሱ ተስፋ መቁረጣችሁ እኮ ነው። ዛሬም ሰላም ሲመጣ እንኳን በሰላም ጥሪ እንኳን ያላመናችሁ እኮ ተስፋ ቢሶች አውሬዎች፣ እድሜያችሁ ያጠረ መሆኑን በራሳችሁ የመሰከራችሁ እርኩሶች ስለሆናችሁ እኮ ነው። ነፍሰ ጡር አመራር የምትገሉ አንዴ ቀበሌ ምንሻ ገደላችሁ፣ ጀግንነት ተደብቃችሁ እኮ ነው። ደግሞ እርካሽነታችሁ ይሄ ነው። ሌባ ቀፋፊዎች ናቸው። እናንተ ላይ ደግሞ አብሮ የሚያጨበጭበው ደግሞ ምን ያህል ደግሞ የረከሰ እና እንደዛ አይነት የጨነገፈው ነው። አንወይ ገበሬውም ወደ እርሻው ገብቷል። ያለው ነገር ያ ነው። በዛም በሉ በዚህ ተስፋ መቁረጣችሁ ከመሰከራችሁ ብዙ ቆይቷል። ግን እንደናንተ አብሮ ተስፋ የቆረጠ ሰው በመኖሩ አብራችሁ ያው እንዳናንድ እያላችሁ ቆይታችኋል። ዞሮ ዞሮ ምንም ያክል ብትሄዱ ያ በሽታው ተጠርጎ እስከሚሄድ ድረስ እየወላወለ ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር የሚያገኝ እንዳይመስለው የሚለው ሁሉ አለ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 22 ጀምሮ እስከ 25 ነው ምናምን እስከ መጨረሻ ያለውን ደግሞ በደንብ አንብቡት። ኦኬ ውቤ ገብቶ እንዳይ ውቤ ደራርቧል። ቅድም ላይ ስከታተለው ቆይቻለሁ። ምናልባት ደግሞ ሌላ ፕሮግራም ይዞ ገብቶ ካልሆነ እኔ አከብራችኋለሁ። እኔው አንዳንዴ ግን የሆነ ነገር አለ። እስኪ እኔ ቢያንስ አንድ ጊዜ በየትኛውም አግባብ ልግባና እንትን አይበለው እንጂ እንደዛም አይነት አለ። እኔ ብዙ ታዘባለሁ። ደስ ለኢትዮጵያ በጎነት ከሆነ ጥሩ፣ ግለሂስ ወይም ራስን ማድመጥና የራስን ምናምን ከሆነ ደግሞ እሱ በጣም አይሶሪ በጣም ያ ጥሩ አይደለም። ስለ ኢትዮጵያ መሻገር ስንል ግን አብረን ብንሆን ያምራል። ይሄ አንዱን አንዱ ስለ ኢትዮጵያ እውነት እያወሩ መሄድ አሁንም ያን ነገር በተግባር አለመግለጥ አሁንም እኔ ብዙ ቦታ ላይ የማየው ነገር ያ ነው። እሱ ደግሞ በጣም አደገኛ ነው። ካወራን በደንብ ስለ እውነት እናውራ፣ አብረን ንቁም፣ እሱን በተግባር እናሳይ። ያለዛ ግን ሀቅ ወዳድ መስለን በውሸት ከኖሩት የማይተናነስ አይነት ያለመተባበር አይነት ስሜት ካሳየን እኔ በግልጽ የምነግራቸው እሱ በጣም በጣም መጥፎ ነው። ይጎዳናል። ለማን? ለራሳችን። እኔ እንደ ኢትዮጵያ ወዳጅ ሆኜ እያወራው ስለ ኢትዮጵያ ማሸነፍ ኢትዮጵያን እንድታሸንፍ ከሚሰሩ ሰዎች ጋር ለመቆም ፈቃደኛ ካልሆንኩኝ ራሴን ነው ቀድሜ ይመጣ። በንግግሬ በስራዬ እኮ ነው። ሌላ ሰው መስሏችኋል? የሚያጠፋው ሰው ራሱ ስራው ነው የሚያጠፋው። ስራው ዝግጅቱ ውስጡ የቋጠረው ምናምን ነው ራሱን እዛው የሚባለውና
ሌላው ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር ከፍተኛ ትኩረት ተሰጥቶ እንደሚሰራም የፌዴራል ፖሊስ የተለያዩ ስልጠናዎችን እየሰጠ ነው። ስለዚህ ህገወጥ የጦር መሳሪያዎች እና መሰል እውነቶች ላይ እንደዚህ አይነትና መሰል ነውሮችን በማስለመድ ሰዎች ነውርን እንደ ባህል እንዲቆጥሩ ሲደረግ የነበረውን የባህልና የአመለካከት መበረዝን ለማስቆም በትኩረት ሊሰራ ይገባል። የሚወጡ አዋጆች እንኳን ተፈጻሚ ይደረጉ መውጣታቸው ሁሉ ተረስቶ የነበረበት በጣም የሚያሳዝን ፖሊሶች ወይም ያን ጉዳይ ያስፈጽማሉ የተባሉ አካላት ሳይቀር የወጣውን አዋጅ የረሱበት ነገር ሁሉ እንዳለና ሌላም ተጨማሪ አዋጅ ተሰርቶ ለሀገር ደህንነት ሲባል ይህንን መሰል ጉዳይ ሊያስቆም የሚችሉ ስራዎች እንዲሰሩ ትኩረት ተሰጥቶ መሰራት አለበት ያለ ስልጠናም እየሰጠ እንደሆነ ጋር አይተናል። ይሄ በጣም አስፈላጊ ነው። በዚህ ለሀገር መሻገር የጦር መሳሪያን ማስቆም ጥሩ ስለሆነ ነው። መሳሪያ ሰው ከያዘ ገዳይነቱ ብቻ ነው ትዝ የሚለው። አርሶ መብላት ወይም ደግሞ ሰዎችን በመልካም ማሻገር አይደለም። ስለዛ ተኩሶ ስለዛ እንግዲህ ትሬን ቢያደርግ እንኳን እንዴት አልሞ እንደሚመታ እንዴት እንደሚገል እንዴት እንደሚዘርፍ ነው። መሳሪያው ተገዛ። ከዛ በኋላ ያ መሳሪያ ምንም አያመርትም፣ ኪሳራ ነው። በዛ ተዘርፎ ይበላል ማለት ነው። አንዱ በአማራ ክልል ላይ ያለውን ነገር ቀሰቀሰው። ቀስ በቀስ በዚህ አይነት ብልግና ላይ ሰው እንዲኖር ተደረገ። በሬውንም ምናምንም በስጋት ውስጥ እየተገባ ህብረተሰቡ ያለ የሌለ ሀብቱን እየሸጠን መሳሪያ እንዲሸምት ተደረገ። እሱን ይዞ አሁን ሊቀማህ ነው ተብሎ ያወጣውን ነገር ሁሉ ስለሚያውቅ ሊቀማህ ነው በሚል ማስፈራሪያ ደግሞ ወደ ኢሞሽናላይዝድ ነገር ተደርጎ ለጥላት መጫወቻ ሆነ ማለት ነው። በአብዛኛው የሀገሪቱ ክፍሎች የቀጠለውም እንግዲህ ህዝብና መንግስት ውይይቶች ያው በጣም ጥሩ ውጤትን ይዘው እንደሄዱ ነው የሚታወቀው። በአብዛኛው የአማራ ክልል ላይ የፌዴራል እና የሌሎች ክልሎች ባለስልጣናት እንደዚሁ ውይይቱን አስቀጥሏል። በሐዋሳና በደቡብ አካባቢም እንደዚሁ በሌሎች አመራሮች ህዝብና መንግስት እየተወያዩ ነው ያሉት። ውይይቶች በጣም ብዙ ችግሮችን ይፈታሉ። ፊት ለፊት የሚነገሩ ለእኛ የማይደርሱ በጣም ብዙ ነገሮች መንግስት እንደ መንግስት ህዝብም እንደ ህዝብ ሊወስዷቸው የሚችሉ የቤት ስራዎች እንዳሉ እያሰብን በዛ መልኩ የኢትዮጵያ ችግሮች እየተፈቱ እንደሆነ አስበን እኛም ችግር ከመፍጠር ሳይሆን ከመፍታት ወይም ከሚፈቱ ሰዎች ጋር ቆመን እንዲፈታ ያሳሰበን ያናደደን ያሳዘንን ነገር በሙሉ ተቀርፎ የሚያስደስተን የኢትዮጵያ ሁነት እንዲፈጠር የራሳችንን አሻራ እንድናሳርፍ ነው ማሳሰብ የፈለኩት። የፌዴራል ባለስልጣናት እንዲህ በአማራ ክልል ላይ ያው ያደረጉትን ነገር በጣም አሪፍ እንደሆነና ባለፉት 5 ዓመታት ላይ በአማራ ክልል ሰላም ሳይሆን እንኳን ይህን ያህል ልማት መምጣቱ በጣም ነው ደስ የሚለው። ሰላም ቢሆን ኖሮ ደግሞ እንዴት ይሆን ነበር ብለው የሰጡትን ነገር ሁሉ አይተናል። ያው በጣም ደስ ይላል። ወለጋ አካባቢ ላይ ወደ ቀድሞ ሁኔታቸው በመመለሳቸው ማለት ነው። ወለጋ በልማት ላይ ቀጥላለች ማለት ነው። ስለዚህ እሷም ቀጥላለች። ልማቷ በእንደዛ አይነት መልኩ መቀጠሉና ገበሬዎችም የቀረበላቸውን መሰረተ ልማትን ተጠቅመው እያረሱና ቡቃያም አብቅለው እንደሆነ የኢትዮጵያ ቴሌቪዥን ዘግቧል ማለት ነው። የአረንጓዴ ልማት ወይም የአረንጓዴ አሻራ መርሃ ግብር ምርትና ምርታማነትን ከማሳደጉም በላይ የተፈጥሮ ሚዛንን ለማስጠበቅ ከፍተኛ ጠቀሜታ እንዳለውም ያው የተገለጸበትን ነገር ዛሬ ሰምተናል ማለት ነው። በዚህም ላይ እንግዲህ ቀስ በቀስ ሰው በምግብ በጦርነት በምን ሰው ሞተ እያሉ ሰው እየገደሉ በሰው መግደላቸው ሀዘን ውስጥ ለማስቀመጥ የሚሞክሩ ሰዎችን ሁሉ አልፎ ይደረግ የነበረው የአረንጓዴ አሻራ መርሃ ግብር ያመጣውን የስንዴና ሌሎች ነገሮችን አይታችኋል። ከዛም ባለፈ ደግሞ የተፈጥሮ ሚዛንን በማስጠበቅ ደንን መልሶ እንትን በማለት በጣም ብዙ ጠቀሜታ አሳይቷል። ይሄም አንዱ የሚመግበውና ጠላት እያወራ ወደ ራስ ወጥመድ ለመውሰድ የሚሞክርበት ነገር መስማት እንደሌለብን እያወቅን ማድረግ ያለብንም በጎውን እየተመካከሩ ለመሄድ እና በቅንነት በመተሳሰብ አብረን ለመቆም ትኩረት ሰጠን እንድንሰራ ለማሳሰብ ነው ይህንን የሚያመጣውት። የግብርና ግብዓቶች እጥረት መኖሩን ያው የማዕከላዊ ጎንደር በተለይም የጠዳ አካባቢ ገበሬዎች የተናገሩት ነገር አለ። ይህንን የሚመስልም በወለጋ አካባቢ ያሉ ገበሬዎች እንዲሆኑ የተለያዩ ኬሚካል እንትኖች ወይም የተለያዩ የግብርና መሰረተ ልማቶች ወይም ለዛ ለግብርና ግብዓት ሆኖ ሊያገለግሉ የሚችሉ ፕሮዳክቶች እጥረት መኖሩና በግል ግን አሉ፣ ግል ላይ ውድ ናቸው የሚል ነገር ነው። ግል ላይ ውድ ከሆኑ ውስጥ ላይ ያለ ሰው አውጥቶ የሚሸጥበት እድል ስላለና ስለተለመደ መድኃኒቶች የሚሆኑ ሌሎች ነገሮች መንግስት ውስጥ ያሉ ሰዎች በግል አውጥተው የሚሸጡበት እድል እንዳለና ፍቃድ አውጥተው ሁሉ በግላቸው የሚሰሩ አሰራሮች የተለመዱ ስለሆኑ ያየቀነሰ መምጣቱ እንዳለ ሆኖ ዛሬም ላይ ግን የጠፋ የማይመስል ነገር በገበሬዎች ተጠቁሟል ማለት ነው። ስለዚህ መንግስት ትኩረት ሰጥቶ ይህን እንዲያስተካክልና ግብዓቶችን የማቅረብ የማሳለጥ ስራው ላይ በትኩረት እንዲሰራ አንዱ ትግል ስለሆነ
እሱ እናሳስባለን ነው። ምክንያቱም ይህን በማዛነፍ ገበሬውን ወደ ቁጣ ወደ ችግር እንዲሄድ ለማድረግ የሚሰሩ የኢትዮጵያ ታሪካዊ ጠላቶች አሁንም ስላሉ ማለት ነው። ሁሉም ነገር እኛን መሰረት ያደረገ ነው። ሁሉም ነገር ፖለቲካውም፣ ጦርነቱም፣ ማንኛውም ፕሮፓጋንዳውም፣ የትኛውም ነገር የሚደረገው እኛን መሰረት ያደረገ ባለቤቱን ካልናቁ አጥሩን አይነቀንቁ በሚባል ደረጃ የእኛን ተሳትፎ የሚወስነው ለማደግም እንግዲህ ለመጥፋትም የራሳችን ዝግጅት ይወስኗል። እኛ ትኩረት ሰጠን ነገሮችን እያጠራን የምንሄድ እንዲሁ እያመሰጠን በቀላሉ የማንሻወድ ከሆን ማንኛውም ሰው ያንን የመሰለ ዝግጅት አድርጎ ይመጣል። በተራ ነገር እከሌ ነው ተብሎ በተተረከ ትርክት፣ በውሸት ትርክት ሰዎች ተነሳስተው የሚገዳደሉ የሚደባደቡበትን አይነት እሳቤ ላይ ቆመን በዛው ወጥመድ ውስጥ የምንኖር ከሆነ ጠላት አሁንም ያንኑ እየዘራ ተመሳሳይ አካሄድ ይላል። ሰው እኛ ነቄ ብለን ውሸታሞችም፣ ጽንፈኞችም፣ ሌቦችም፣ አጭበርባሪዎችም፣ አባይ ጠንቋዮችም፣ አሸባሪዎችም እና መሰል ሰዎች የሚፈጠሩት የእኛን ድክመት መሰረት አድርገው ነው። ውሸት የሚወድ ሰው ከሰማው ነገም የተሻለ ውሸት እያመጣ በዛ ይቀጥላል። ጽንፈኛም ሌባም ምናምን አጭበርባሪዎችም እንደዚህ 100 ሺህ አለኝ እያለ ሲያወራ 100 ሺህ ለመውሰድ 100 ሚሊዮን ወሬ የ100 ሚሊዮን ብር ተስፋና ወሬ እየሰጡ ያችን 100 ሺህ ብር ለመውሰድ የሚችሉበትን ሜካኒዝም የሚቀይሱበትና የሚጠቀሙበት ነገር አለ። አባይ ጠንቋይ ምናምን ይሄ በየቦታው ላይ ደብተራ ጠንቋይ ምናምን የሚባለው አጋንንት ሳቢም ቢሆን ሰዎች የማይገባቸውን ለማግኘት በሚያደርጉት ቅዠት እና ያንን የነሱን ክፉ ምኞትና ክፉ እቅድ መሰረት አድርጎ እሱም ከነሱ ማጭበርበር ላይ ከነሱ የማይገባቸውን መሻት ላይ ተነስቶ የራሱን ማጭበርበር የሚቀጥልበት ነውና የሚገባንን እንጂ የማይገባንን ማሰብ በራሱ ለሌላ ፈተና የሚያጋልጥን ስለሆነ እሱን አስበን በመሄድ ራሳችንን መጠበቅ እንደምንችልና ጀስት ግን አሸባሪ የሚሆን ማንም እንዲህ አይነት ወሬ ባወራ ይህን ያህል ሰው አሸብራለሁ እንዲህ ብዬ ብል እንዲህ እላለሁ ይላል። ለምሳሌ አንዱ ሃይማኖት፣ አንዱ ባህል፣ አንዱ ዘረኛ፣ አንዱ የሆነ ነገር እየተባለ በእንደዛ አይነት ነገሮች ላይ እያንዳንዳችንን ስስብለት ወይም ደካማ ጎናችን እየተፈለገ እንድንደነግጥ የሚደረግበት አሰራር አለ። ያ ማለት ምንድነው? የኛ ጥንካሬ፣ የኛ ከፍታ፣ የኛ የሰውነት አቅም ከፍ ባለ ቁጥር ነገሮችን የመተንተንና የመረዳት አቅማችን ባደገ ቁጥር ማንም ተራ ሌባ፣ ተራ ጽንፈኛ፣ ተራ ዩቲዩበር ወይም ተራ የሶሻል ሚዲያ አርበኛና ደመጣጭ በቀላሉ አያጭበረብረንም፣ በቀላሉ አያሸብረንም፣ በቀላሉ ሊያታለለን አይችልም። ሰው የእኛን አቅም ከፍ እናድርግ። ኢትዮጵያ ከፍ የምትለው በእኛ ከፍታ ላይ ነው። ሰዎች ዜጎች ናቸው ለሀገር መሰረት። የተበላሸውንም ቢሆን ማንም ቢያበላሸው የማስተካከል አቅም በሰዎች ዘንድ ነው። ሰው እኛ ካበላሹት ሳይሆን ከሚያስተካክሉት እንዳይበላሽም ከሚጠብቁት ሆነን ኢትዮጵያን ከፍ እናድርግ፣ ስኬቷን እናረጋግጥ። ወደቧ በዛም በዝም ይመጣል፣ ችግር የለም። እሱ ኢትዮጵያን የነካ የለውም በረካ። ኢትዮጵያ ታበጽሕያ በእግዚአብሔር። የኢትዮጵያ መቀጠልን አትጠራጠሩ፣ ምንም ችግር የለም። እኛ ብቻ ታሪካችንን በብርሃን እንጻፍላለሁ። ሰላማችሁ ይብዛ። ሁሉም ነገር ለኸይር ነው ለበጎ ነው በሉ። ደህና ደሩ። ሰላማችሁ ይብዛልኝ። አመሰግናለሁ።